ማናሳቸው ሐሳቦች በጣም አሪፍ ሐሳቦች ነው ቀጥታ ወደሱ ታሪክ እንግባ ኦልሞስት ቁርአንን የቀራሁት እናቴ ጋር በዚህ ጊዜ ከጨረስ ከጭንቅላት ጸጉር እስከ እግር ጥፍር ድረስ ነው መገዛለህ ይላል ለሌላ ለመነሳት አንዳንዱ ውሃ ማታ የሚጠጣ ሰው ነበር በቃ ሽንቴ ሲወጥረኝ ይነሳል ለሌላ ባይዘው ወደ አላህ የምትመለሰው እኮ ከማዕሲያ በኋላ ነው አይደለም واخرون اعترفوا بذنوبهم خلطوا عملا صالحا اعتراف بالذنب ስላለህበት ነገር ማወቅ ነው የአላህን መግፊራን ያስገኝ ያስመሰለ ምን ኖሮ ለምን በቃ ፐርፌክሽን እኮ የሆነ ፐርፌክሽን ስለምናስብ የሆነ ፖድካስት ላይ አንድ ሼክ ምን ብሎ ይናገራል የሆነ ወንጀል ሰራሁኛል ለቢሮ ላክ ማለት ወላጅ ጋር ወሰድከው ማለት ነው እኔ ግን እነዛ ልጆች የማስተካከል ኃላፊነት አለብኝ የሚል ሐሳብ ነበር ከሰዎች በፊት ደግሞ አላህ ጋር ይቀመጥልሃል ሰዎች ጆሮ ጋር ከመውደቁ በፊት አላህ ጋር ወድቆልሃል شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو يا أفريكا تبي عندها حساب بودكاست ተከታታዮቻችን ለጤናችሁ ስሜት ናችሁ ያ ደህና ያ አልሐምዱሊላህ እንደ ሐሳብ ፖድካስት ሰዓትና ቀኑን ጠብቆ አሁን በጣም ከምርጥ እንግዳ ጋር መጣ ዛሬ ደግሞ አጂብ ከሚያስብል እንግዳ ጋር ተከስተናል ቶሎ ለመጀመሪያ ያክል አልጀዘሪ እናመሰግናለን የፕሮግራም ስፖንሰር የፕሮግራም አጋራችን ነው ባላችሁበት ቦታ ሆናችሁ ኦንላይን ቁርአናችሁን መከታተል ትችላላችሁ ኦንላይን ላይቭ በቀጥታ ውስጥ አስተመድቦላችሁ በቴሌግራም በኢሞ በዋትስአፕ እናንተ በተመቻችሁ ሰዓትና ቦታ ቁርአናችሁን ፕላስ ደግሞ የአረብኛ ትምህርታችሁን ተማሩ ይላል 0900 715101 እየደወላችሁ ሴቭ አድርጋችሁ የምትመዘገቡበት ስልክ ቁጥራችሁ ነው አልሐምዱሊላህ ጉድ ነው እንግዳ ዛሬ ኤቢ ኡሳም ነው ወይስ አብዱልሃብ እኔ አቡ ኡሳም ነበር የሚመስለው ኤቢ እኮ ነው ታዲያ ኦኬ እኔ አቡ ኡሳም ልጅ የለውም አቃል ከዶን ያቆመ ያው ትክክለኛ ስሜ አብዱልሃብ አክመል ይባላል አብዱልሃብ አክመል ይባላል ኤቢ ኡሳም ማለት ኤቢ ያው ስሜ ሲያጥር ነው አብዱልሃብ የሚለው ሲቆላመጥ ምናምን ማለት ነውና ኡሳም የሚለው ማለት ከሆነ ሰው ጋር ነው አይ ቲንክ ኮሮና ታይም ላይ ምናምን ትንሽ ፌስቡክ ላይ አክቲቭ ነበርኩኝ ምሰራ ነበር ምናምን የሆነ ፖስቶችን ምናምን ፖስት ነበርና ያኔ በጣም ይርድ ስም ነበር የምጠቀመው እና ይሄ መቀየር አለበት ምናምን በጣም ሰው ይገርመው ነበር ያኔ የምጠቀመው ስም ምናምንና ከዛ እንዲያወርተን ኤቢ ከዛ ኡሳም ደግሞ ይባል አጎታለኝ ኡሳማንም ኡሳማ የሚባል ማለት ነው አጎታለኝ ከሱ ለሱ ላይ ካለኝ ውዴታ የተነሳ ይሁን ስሙን ከመወደድ ይሁን አላቅምና በጣም ስሙን ወዷል ኡሳም የሚለው ከኤቢ ኡሳም አልኩት ከዛ በኋላም ወደ ቲክቶክም ስመጣ በዛ ስም ቀጠልኩኝ ማለት ነው የሚል እንጂ ከጺም ጋር የተያያዘ ነገር የለም አሁን ይሄ ወደ ዛኔድ ነው እኮ በነገራችን ላይ አብዱልሃብ ከተባለ ቀድሞ ሊመጣልህ የሚችለው ነገር ምንድነው ጺማቸው ሲያወራ ጺሙ ከሚነቃን አላህ ከመረጣቸው ስታውሩ ጺማችሁ ይነቃነቅ ከተባሉት ወንድሞቻችን መካከል ግን ብዙም አስፈላጊ አይደለም አኖ የተሰማው ቶሎ ብለን ወደ እሱ ወደ ሚዳር እንዴና አልহামዱሊላህ ደህና ነኝ እንደ ሐሳብ ፖድካስት ላይ እንግዲህ አሁን ስለመጣ በጣም እናመሰግናለን እኔም አመሰግናለሁ እንግዲህ አርጋችሁ ስለጠራችሁኝ እና እናንተንም በጣም አመሰግናለሁ ከናንተ ጋር እንድቀመጥ ስላደረጋችሁኝ ትልቅ ሸረፍ ነው ለኔ ካውዱል አሁን እንደ ሐሳብ እንከታተላለሁ ከመግባታችን በፊት ለሐምዝም የነገርኩት ነበርና እንዲ በጣም የምወደው ላይክ በተለይ ወጣቶች ጋር በደንብ አድርጎ የሚያወራ ወጣቱን በደንብ አድርጎ የሚያናግር በወጣቱ ቋንቋ የሚያወራ ላይክ አላህ ሙሳን ልክ ሲልከው ምንድነው ያለው ረቢ ሽራህ ሊ ሰድሪ ወይሲር ሊ አምሪ ወህል ዑቅደተ ሚን ሊሳኒ يفقهوا قولي ምላሴን አስተካክልልኝ يفقهوا قولي ማለት ለሰዎች እንዲረዱኝ ነው ሶ እንደ ሐሳብ የሚያቀርብበት ወይ ሰዎች እንዲረዱት አድርጎ ለወጣቱ እንዲሆን አድርጎ ነው የሚያቀርቡና ያው እኔም ወጣት ነኝና ይመለከተኛል ብዬ በደንብ አርጌ የምመለከተው ፕሮግራም ሽክራን አላህ
ከአብዱልዋሃብ ጋር የምንተዋወቀው ከ8 እስከ 18 በሚል ፕሮግራም ሲሰራ ነው። አብዱልዋሃብን የተዋወቀ እንግዳ ነበር ይሳኒ እንግዳ አድርጌው አቅርቤው ነበር እና የሚያነሳቸው ሐሳቦች በጣም አሪፍ ሐሳቦች ነው። ቀጥታ ወደሱ ታሪክ እንግባ። የት ተወለድከው? ተወልጄ ያደግኩት አዲስ አበባ ልጅ አዲስ አበባ ነው ተወልጄ ያደግኩት። ኦልሞስት ኮልፌ አካባቢ በሚባሉ ሰፈሮች ማለት ነው። ኮልፌ ኤሪያ ላይክ ለምሳሌ ተወለድኩት ጠሮ አካባቢ ነው። ከዛ የተወሰነ ዛኖርንና ወደ ጦር ኃይሎች አካባቢ ገባን። ከዛ አሁን ላይ አዲስ ሰፈር ብርጭቆ አልፎ ያለው ማለት ነው። ቤተሰቦቼ እዛ ነው ያሉት። እነዚህ ሶስቱ ሰፈሮች ላይ ነው እንትን ያልኩት። ብዙ ትውስታ ያለኝ አዲስ ሰፈር ከመጣሁኝ በኋላ ያደግኩትም ብዙ ጊዜንም ራሴን አውቄ የኖርኩበት ሰፈር እዛ ሰፈር ነው አዲስ ሰፈር አካባቢ። ከስንት አመት በኋላ ነው የመጣው? አይ ቲንክ 7 ወይ 8 እንደዛ ከ8 ወይ 9 አመት ያክል። አዲስ ክፍል ነው እድሜ ማለት ነው። እንደዛ ነው። በስንት አመት ነው ቁርአን ያፈስከው? በዛ ነው እንትን ቁርአን ያፈስኩት ኦልሞስት 9-10 አካባቢ 10 አመት ሄደ አካባቢ ነው ያፈስኩት። ቁርአን ያፈስከው 10 አመት በ9 አመት 10 አመት አካባቢ እርግጠኛ አልሆነም እስካሁን። ቆይ መዘርስ በስንት አመቱ ነው ያከተመው? እኛ ቤት በጣም የቁርአን እንትን አለ፣ ፉክክርም አለ፣ ጀው አለ ምናምን። ባባም በጣም ቁርአን ይቀራል፣ ሚም እንደዛ ናቸው። ሁለቱም በደንብ ይቀራሉና በቃ ሞቲቬት ያደርገኝ ነበር። ቁርአን በጊዜ ከጨረስክ ከختمክ ያን የትልቁ ነገር ሳይክል ነው። ሳይክል ይገዛልሃል ምናምን ምን ተብዬ ተባልኩና አንተ ተብለ ነበር። አንተስ እናንተ ሀገር አይኔ ስላስለመድኳቸው ሳይክሉ አያስፈልግም ማክተሙን ስላስለመድኳቸው እና ያ ነው ማለት ሳይክል በጣም የሚያስደስት ነገር እኮ ማለት ልጅ እያለ ምናምን እየነዳው ትሄዳለህ እየገፋው ትመለሳለህ እና በቃ ያ በጣም እንትን ስለሚያደርገኝ ስለነበረ ምናምን ትንሽ ከቁርአን ጋር የሚያለኝ ነገር ከልጅነት ጀምሮ ጥሩ ነው መሰለኝ። የሚያስት ነገረኝ በቃ እንትን ነው የምታደርገው አለች። ልጅ ሆኜ ምናምን በየ ቁርአን እንዲከፍቼ ኢቭን ሳላቀው ምናምን ዝም ብለህ ታነበንባለህ። ያው ቤተሰቦቼ ናቸው አይደል የሚሰሩት ተርቢያ ምናምን እነሱ በደንብ ቁርአን ይቀሩ ነበር። ያ ነገር አንተም ላይ የሆነ ተጽዕኖ አለውና ኦልሞስት ቁርአንን የቀራሁት እናቴ ጋር ነው። ኦልሞስት አብዛኛው የቀራሁት እናቴ ጋር ነው። እንደውም በጣም እንትን ሚለኝ ከትምህርት ቤት የሚያመጣን አባታችን ነበርና ልክ ቤት ሲያስገባን በር ስትከፍት መኪና ውስጥ ሆነን ነው እኔ ነኝ አንደኛ ማሐፈዘው እኔ ነኝ እንዲህ በእጃችን ነው ምናምን እና እኔ ነኝ አንደኛ ማሐፈዘው ያለ ነው አንደኛ ቁርአን የሚሐፈዘው እሱ አባሪ ነው ምናምንና በእንደዚህ አይነት ሆነ ያሐፈዘው ነው። በ7 አመቴ ቁርአን አختሜ ነበር። ከሱረቱል ዩሱፍ በኋላ በጣም እንትን ፍላጎት ስለነበረኝ ከሱረቱል ዩሱፍ በኋላ በራሴ ነው የቀራሁት ነበር ስጨርስ ማለት ነው። ከዛ ብዙ የቁርአን ሒፍዝ ምርቃቶችን አያመልጠንም ነበር እንሄድ ነበር። ኢቭን ስኮል ግጤ ድረስ ሄደናል በጣም እኔም በቁርአን የመሐፈዝ ሞራል ፍላጎት ምናምን መጣ። ኢቭን ከሲር ኦልሞስት አብዛኛው ምርቃቶችን ሄደናል። በቃ ወልቂጤም ሄደን አየን ምናምንና በቃ መርከዝ መግባት አለብኝ ምናምን ብዬ ወሰንኩኝ። ከዛ አይ ቲንክ 9 አመት 10 አመት አካባቢ ወደ መርከዝ ተላኩኝ ማለት ነው። የቤቱ ሶስተኛ ልጅ ነኝ። 2 ታላላቅ እህቶች አሉኝ ግን የመጀመሪያ ወንድ ልጅ ነኝ። የመጀመሪያ ልጅ ነኝ አይደል? ክላስ ትምህርት ቤት ተምሬያለሁ እስከ 12 ፕላስ አወላ ነው የተማርኩት። ኦልሞስት አብዛኛው እዛ ነው ከኬጂ ጀምሮ ከኬጂ እስከ ስንት? እስከ 12 እዛ ነው የተማርኩት። አትቀልዳ ለምን እንትን ነው በቃ ፋዘር የእንትን ኢንቫይሮንመንት በጣም ይመቸዋል። አወላ የኢስላሚክ ኢንቫይሮንመንት ነው ያለው ምናምን። ሌላ ትምህርት ቤት ሌላ ኢስላሚክ ትምህርት ቤት ለምን እንዳወላ አይሆንም ብሎ ነው የሚያስበው። ኦኬ አንተ ታዲያ አካዳሚኩ ምንም ያህል እንትን ባይሆንም ግን በቃ ጀው በጣም ደስ ይላል። መስጂድ ምናምን ውስጥ ስላጥ የለም ተቀላቅሎ ምናምን መማር የለም ምናምን ያንን ያይ ነበር እሱ በሰዓቱ እነዛ ነገሮች ያይ ነበር። አንተ አላስቸገርክም? ያንተ ፍላጎት? እኔም ብዙ እንትን አይለኝም ነበር ማለት ሜዳ ስላልኳስ በጣም ወዳለሁ። አወላ ሜዳ አለ
ከሁድ እስከ ሁድ ነው የሚጫወተው ምናምን በቃ ያ ነው ለኔ እንትን የነበረው ማለት ነውና አረብኛም ኦልሞስት እዛ ነው በደንብ እንትን ያለው እስላሚኩም በጣም ደስ ይለኝ ያው አቅልህ እንትን እያልክ ስትመጣ እያደክ ስትመጣ ምናምን ብዙ ለመስራትም እንደ እንትንም ለመስራት ምናምን በጣም ያግዛል ዳዕዋ በሚባል አለ ሚዲያ ላይ በደንብ መስራት ትችላለህ ዳዕዋ ፕሮግራሞች ይዘጋጃሉ በየወሩ ምናምንና ዛሬም በደንብ እንንቀሳቀስ ስለነበረ ምናምን ካደክ በኋላ ትንሽ ፍላጎቴም ወደዛ ይሄድ ስለነበረ በጣም ደስ የሚቹ ግቢ ነበር አይ ሳያድግም እኮ ቁርአን እንዲገልጡ የሚያነበንብ ሰው ሌላ ኢንቫይሮንመንት የማየት እድሉ አልሰጠህም እምልህ ለምሳሌ ስትፈነዳ እንዴት ነው ይፈነዳው ስትጎረምስ ይቅርታ ስትጎረምስ ፋየር ኤጅ ላይ ስትደርስ እንዴት ነው የጎረመስከው እኔ ቤት ልጅ ነኝ በጣም የቤት ልጅ ነኝ በጣም ሲሪየስ ነው እኔ አይደለም አሁን እንደው መልካም ነገር ላይ ነኝ ብዬ ካሰብኩኝ የቤተሰቦች ተጽዕኖ አባቴ እናቴ እነሱ ናቸው የሰሩኝ ሐቂቃ ሁሉንም ከአላህ በኋላ ፈድሉን የሚወስዱት እነሱ ናቸው ከዛ ሲስተር ፖስት አይቼ ነበር ሰሞኑን የፖስተው ስቶሪ ላደርገው ብዬ እና እኔ ላይ ኸይር ነገር ካያችሁ እናቴና መስክኗት ይላል እነሱ ናቸው የሰሩኝ ማለት በጣም ባባ ስትሪክት ነው በጣም ስትሪክት ነው ሲሪየስ ነው በቃ ከቤት አንወጣም ትዝ ይለኛል ይቆለፍብን ነበር እኔ ጆሮ ቆራጭ ምናምን በጣም እውነት ነበር ይመስል ይሄ አያጅቦ ምናምን በቃ ይሄ እንትን ምናምን በጣም የምር ነበር ይመስል ከቤት ወደ ትምህርት ቤት የሚያደርሰን እሱ ነው ከትምህርት ቤት ወደ ቤት የሚመልሰን እሱ ነው በቃ ያል በታክሲ ምናምን የለም አንንቀሳቀስ ጨዋታ የልጅነት ጨዋታ ምናምን ያው ትምህርት ቤት ነው በደንብ የምንጫወተው አወሪያ እንደም ኳስ ምናምን በደንብ ኳስ ወዳለሁ በጣም ነው የምጫወተው እችላለሁ መሰለኝ ትንሽ አጥቂ ላይ ነህ መሀል ነኝ መሰለኝ አላህን ፈርተው ነው ኳስ የሚጫወቱት አይደለም ማይቀሙህ ምናምን የሆነ ጊዜ ኡስታዝ ሜሲ ምናምን ባል ነበር ትምህርት እንትን ማለት ያን ያህል አቅሙ ምናምን ኖሮኝ ሳይሆን በቃ መጫወት ደስ ይለኛል ምናምንና ትምህርት ቤት ያንን እንጫወታለሁ ከዛ ግን መርከዝ ብዙ ነገር ይንቀይሮታል መድረሳ ልክ ስገባ ላይ ከቤት ኢንቫይሮንመንት ወጣሁኝ ስለዚህ እዛ ብዙ አይነት ሰው ታገኛለህ አይደል መርከዝ ውስጥ ከብዙ ቦታ የሚመጣ ሰው ነው ያለው ብዙ አይነት አኽላቅ ያለው ብዙ ከብዙ አይነት ፋሚሊ ውስጥ የሚመጣ ነው ያለውና ለመግባባት ብዙ አይቸግረኝም ስንት ያክፍል ላይ ማለት ነው መርከዝ ይገባው ከ10 ከሆነ ከ4 3 አራተኛ ክፍል የት አካባቢ ነው መርከዙ አየር ጤና አካባቢ ነው ዘይድ ብን ሳቢት ማለት ነው የመጀመሪያ ባች ተማሪ ነው ኡስታዝ ኑረዲን የመጀመሪያ ባች እና ልክ እንደተከፈተ ነው የገባሁት ምናምን እና እዛ ስገባ እዚህ ጋር እኔ እህት አላችሁ ግን አዎ ሶስታችን ማለት እናት ናት ሐቂቃ ታናሽምቱን ታላቅ የሚሆንና የኔ ታናሽ እህት አለች ኡሚ ነው ስሟ እና ብዙ ሰው ኡሚ እያለን ስናወራ እናቴንም ማወራ ነው የሚመስላቸው ግን በቃ ሪሊ ይገባታል ታናሽምቱን ታላቅ እህት እናት ናት እኔ አላቅም ማለት እንትን እናቴ ትንሽ ለስላሳ ናት በጣም በምክር በጣም ነው የምትመክረው ምናምን የሆነ ነገሮችን ክፍተቶችን ስታይ ምናምን መደንብ ሲስተር ግን በቃ እንትን ነው እሷ ናት እኔ አላቅም ማለት ከነሱ በኋላ ከቤተሰቦቼ በኋላ ማለት እኔ ምንድን ነኝ እስክል ድረስ ምናምን አሁን መርከዝ ልገባ 10 ቀን የተሰጠኝ ነበር በ10 ቀን 3 ጁዝ መሐፈዝ አለብኝ እቲን ካን ጁዝ ምናምን አፍጃለሁ ሒፍዝ ራሱ የጀመርኩት ቤት አባቴ ጋር እሱ ነበር የሚያሳፍዘው ምናምን ይሄንን በዚህ ጊዜ ከጨረስ ከጸጉር ከምንድነው ከጭንቅላት ጸጉር እስከ እግር ጥፍር ድረስ ነው መገዛለህ ይላል ምናምንና በቃ እንደዛ ያደረገን እሱ ጋር ትንሽ ጀምረናል ከ10 ቀን ቀርቶ እና በ10 ቀን ውስጥ 3 ጁዝ መሐፈዝ አለብህ እናንተ እሷ ናት የምታሳፍዘኝ ነበር ልጅ ነኝ አይደለም ለሌል ለፈጅር ሁላ መሆን ልጅ አይደለሁም እኔ እንትን ፀሐይ አይኔን ካልነካው ምናምን ማልከፍትበት እድሜ ላይ ነኝ ምናምን ለሊት ተቀሰቅሰኛለች በዛ እድሜ ምናምን ታላቅ ናት እግሬን ውሃ ውስጥ ትዘበዝፋለች ትከተዋለች ምናምን ፍሪጅ ከፍታ ፍሪጅ ፊት ለፊት ነው መቀመጠው በቃ ይበረደኝ ምናምን ቁርአን ለማሐፈዝ ምናምን እና የሆነ ሰርግኛ ቤት ነበር ትዝ ይለኛል እሱን ሰርግኛ ቤት ሰርግ እየተደረገ አንድ ክፍል ውስጥ ቆልፋብኝ እንዳትወጣ ብለኝ የሰርጉን አልነበርኩ 10 ቀን ላይ ነበርኩኝ በቃ መሐፈዝ አለበት ምናምን ብላ በዛ ቀን የምታሰማው ነበርህ ነው በቃ በ10 ቀን ላይ መሐፈዝ አለበት መርከዝ ለመግባት 10 ቀን ላይ 3 ጁዝ መሐፈዝ አለበት ይሄ ነው የተቀመጠው ክራይቴሪያ
እና በቃ ማለት አላቅም እናት ናት ከእንትን በኋላ ምናምን ስቲል አሁንም ድረስ ትልቅ ሁኚ ምናምን በቃ በጣም ነው የምትንከባከበኝ ምናምን በጣም ሁለት ታላላቅ እህቶች ናቸው ምናምን ምን ላይ ደረስክ ምናምን እንዴት ነህ ምን እያደረክ ነው ምንድነው ሐሳብህ ወዴት ነው የምትሄደው ምናምንና በቃ ሲሪየስ ሆኖ በደንብ ይከታተላልና በቃ መርከዝ እንድገባ እሷ ናት እንደዛ ትልቅ ፈድል ስላላት ነው ለሐቂቃ እና ዘን ከዛ በኋላ መርከዝ ገባሁኝ መርከዝ ነው ትንሽ ትላለች አንዷ እህቴ ነቃ ያደረገን አብዱልሃብ ከመርከዝ ከመጣ በኋላ ነው ትላለች ፋራ ነበር ምናምን ትላለች በቃ ምንም አናቅም ከቤት አንወጣም ምናምን ትምህርት ቤት ነው ከቤት ትምህርት ቤት ነው ምናምንና ትንሽ እዛ ስቀላቀል ብዙ ነገሮችን ያወቅኩኝ መጣሁ ምናምን ከዛ ቀጥታልክ ወደ ክላስ ስመለስ እንትን ነው የምትሆነው አይደለ ሰሃባ ነው የምትሆነው ከመድረሳ የወጣ ሰው እንደዛ ላይፍ እኮ ሐቂቂ ሰሃባ ላይፍ እኮ ውስጥ ያለው ሰላው ለይለት ተነሳለህ ተነስተህ ትሰግዳለህ ቁርአን ፍክክር ነው ቀኑ ሙሉ ስትቀራ ነው የምትለው የምታየው ግርግዳ ነው ነጭ ግርግዳ ዞረህ ምናምን በቃ ፍክክሩ ለይል መነሳት ላይ ዛሬ ለይል ማን ቀድሞ ኡስታዙ ይቀሰቅሳል እኮ ለይል ግን ለይል ማን ነው ቀድሞ የሚነሳው ላይ በዛ እድሜ እንደዛ መሆን ማለት በቃ ሰሃባ ሴት እንዲ ሴት ሐቂቃ ሴት አንተላለፍም መርከዝ ውስጥ አሉ ተመላላሽ ሴት ተማሪዎች ምናምን ነበሩና እንዲ ደረጃ እየወጣ እነሱ ደረጃ እያለፉ እንትን አንልም ነበር በቃ አንተላለፍም ነበር እነሱ ደረጃ እየወረዱ ከሆነ አንተ ሩጠት ተመለሳለህ አንዴ ልሞት ነበር ወድቂ ደረጃ እዚህ ጋር ብሎኝ ምናምን ማለት በቃ ተሸክም ያለው ምናምን ወደ ላይ እየወጣሁ ልክ እነሱ ሲወርዱ ድምጽ ነው የሰማሁት እና ዞር ብዬ ቃውን ተሸክሜ እንዲ ወደትጂ እንዲ ውሃ ዳልጦኝ ምናምን የደረጃ ጠርዝ መጥቶኝ ትንፋሽ አጠረኝ ምናምን ነው ኡስታዝ አላህ ከዚህም ከወጣ በኋላ እንደዚህ ያርግና ይለኝ ነበር እና ያ በቃ ሰሃባ ላይፍ ነው በቃ ለይል ለመነሳት አንዳንዱ ውሃ ማታ የሚጠጣ ሰው ነበር በቃ ሽንቴ ሲወጥረኝ ይነሳል ለይል ብሎ አንዳንዱ ብርድ ልብስ አይለብስ ሚተኛ ነበር በአንሶላ ምናምን ኑን መን ይባባሉ ይሄንን ሁሉ ታልፋል ከዛ እንደዛም ሆኖ ይሄም ይያለ ግን ብዙ የምትተዋወቃቸው ነገሮች አሉ ሸር ትማራለህ ተንኮል ትማራለህ ልጅ ነህ ስትሰበሰብ ምናምን ኡስታዙ የሆነ ነገር ካስከፋውና የሆነ የምትሰራቸው ፋውሎች ኢቭን ኡስታዙ ላይ ምናምን የምትሰራቸው ፋውሎች አሉ እንደዛ የሰሃባ ላይ እየተኖረ ያው በቃ ማለት ኡስታዙ ካናደደ በቃ እንትን ነው እንደዚህ አይነት ስራዎች ነበሩ እስኪ የኡስታዝ ጫማ ጣራ ላይ ምናምን ተደብቃለህ ምናምን የኡስታዙን ጎማ ዱላ ምናምን እንትን ትላለህ ምናምን እና ጥሩ ነበር የመርከዝ ሐያት በዛ ልክ እንትን ባልለው ቁርአን ሐፍظናል ሸምድድን ወጥተናል ግን ትንሽ ከዛ በላይ መሆን ይችላል ነበር ቢያስ ምን አስባለሁ መሰለህ አብዱልሃብ በልጅነታቸው በጣም አሁን 9 አመት ቁርአን ሐፊዝ በጣም ልጅነት ነው ቢነው በጣም early age ነው የጨዋታ የምናምን ነውና እነዚህ ልጆች ኢላ መርሂማ ረቢ በተለይ ደግሞ በአሁን ሰዓት ላይ ምናምን በተለይ ማህበረሰብ ውስጥ ትንሽ ነቃለ ትንሽ ወጣለ ሰው ዒልሙም ትምርቱም በሆነ ነገር ብቻ ዩኒክ የሆኑ ነጥሮ ወጣ ሰው ከተገኘ ብዙ ነገሮች ይበዛበታል ልጁ ያደገ ሲመጣ እየጎረመሰ ሲመጣ ወር እየጎረመሰች ስትመጣ ምናምን ያላህ ጥበቃ የልጁም ጥረት እንትን እስካለውና ድረስ ከዛ በኋላ የሚወጣው ወደ ፋየር ኤጅ ነው እዛ ፋየር ኤጅ ላይ ደግሞ የሚተዋወቃቸው ሰዎች አሉ በጣም በአቻ ግፊት ይዋጣል እና እዛ ያመለጠው ነገር እንዳለ ፊል ያደርጋል ዛ መርከዝ ውስጥ ብዙ ነገሮች አምልጠውኛል ማለት ነው እነዛን ለመሞከር እንትን ይላል እና ከዛ በቃ ከሰዎቹ በጣም መንገድ የሳተው እሱ ሆኖ ይገኛል አላ ራሲህም ይሆናል በቃ መሪያቸው ይሆናል እንደዚህ አይነት ሰው ገባ እና ያንተ እንዴት ነበር ይታወቃል ያው ወላኔ የገባው ምናምን ፊል አላደረከም የሆኑ ሰዓቶች አልነበሩትም በ9 አመት ነው ቁርአን ሐፍዘ የወጣው አይናል በዛብህም እሱ ጋር ለመጣ ነበር አሁን የፍንዳታ ጊዜ የሚያስራ ነበር ማለት በቃ ትንሽ የተጣጣርኩበትም ጊዜ ያ ነበር እኔ አሁን መራኪዞችን የምተቸው ሜቢ አላቅም መርከዝ ያላቸው ሰዎች ትንሽ ማስተካከል አለባቸው ብዬ ማስበው ያንን ነው ለምሳሌ የሆነ እንትን ብቻ ነው የምትሆነው ላይክ እውቀቱን ታውቃለህ ግን ነገ ከማህበረሰቡ ጋር ስትቀላቀል ያን ማህበረሰብ ማትመስልበትን ቆዳ ያሸክምህ ተሰርተህ አትወጣም አልቀህ አትወጣም ማለት ነው የሆኑ የሚቀሩ ነገሮች አሉ እነዛ እንትን ምክንያቱም 2 አመት ከማህበረሰቡ ርቀሃል ማህበረሰቡ የት እንዳለ አታውቅም ጓደኞች በሆነ ነገር በልጠዋል ልክ ትምርት ስትመጣ በቃ በጣም ኋላ ቀር እንደሆንክ ምናምን ነው ፊልም ታደርገው ስለዚህ ከነሱ በላይ ሐምዛ እንዳልከው አክት ለማድረግ ትነሳለህ ከዛ የመጀመሪያ አመት ላይ ስገባ አንገደፊ ነበርኩኝ
አልከበደኝም እንዳልኩ ቤተሰቦች አልহামዱሊላህ ከአላህ በኋላ ምናምን በጣም ይከታተሉኝ ነበር ስለዚህ መጀመሪያ አመት ብዙ አልከበደኝም መጀመሪያ አመት እንደም ትንሽ አካዳሚ ላይ እንትን በደንብ ፐርፎርም ማድረግ ጀመርኩኝ ምናምን ትምህርት ላይ ነበር እንትን ፊት ለፊት ነው መቀመጠው ምናምን ከዛ ቀጣይ አመት ላይ ስገባ ግን አልቻልኩም የሆኑ ልጆች ጋር ተዋወቅኩኝ ምናምን በቃ ያስታውቅ ነበር ይሄ ያረፈደ አራዳ አይነት ሙድ ነው በቃ መታራምደው በቃ አንተ የሆነ ልጅ ይለኛል ጓደኛዬ ነውና እሱ ልክ ሲገባ ሲያየኝ ምናምን በቃ ከኔ በላይ ማንንም የለም ብለህ ነበር የምታስበው አይነት ነገር ሁለተኛ አመት ላይ ልክ ከመርከዝ እንደወጣሁኝ ሁለተኛ አመት ላይ ያኔ እዛም ያለው ነገር እየጠፋ ይመጣል ምክንያቱም ኢንቫይሮንመንቱ አንድ አይነት አይደለም የዛ የቁርአን የምናምን ኢንቫይሮንመንት ነው ልክ እዚህ ግን ስትገባ ሌላ ኢንቫይሮንመንት ያን ኢንቫይሮንመንት ደግሞ ፌስ የምታደርግበትን ነገር መራኪዞች አይሰጡህም ቁርአን ከመሐፈዝ በዘለለ ሌላ ምንም እንትን የምታደርገው ነገር የለም አኽላቅያን ኦኬ የሚገጥምህ ማህበረሰብ ምንድነው ምን አይነት ማህበረሰብ ነው ሶ ያን እንዴት አድርገህ ነው ፌስ ማድረግ ያለብህ እንዴት አድርገህ ነው የሚመጡ ነገሮችን መቋቋም ያለብህ ምናምን የሚለው ነገር አይሰጥህ ብዙ ጊዜ ብዙ ሑፋዞች የሚወድቁት ለዚህ ነው አይደል ብዙ ሑፋዝ ይሄ ሐፊዝ ነው ምናምን ሐፊዝ ማይዘንድሮ ሐፊዝ ምናምን ይባላል ልክ አይደለም ትንሽ መስራት እንዳለባቸው እንትን እላለሁ እኔ ከኔ ጋር ሐፋዝ ምናምን ልጆች አሉ ማቃቸው ምናምን ጥሩ ቦታ ላይ ያለው በዛ ልክ ጥሩ ቦታ ላይ ያሉ ምናምን ሰዎች አሉ ፋሚሊ አለ በሚሆን የሚጋጩበት ነገር አለ ለምሳሌ እዛ ላይ እየሰገድክ ቤት አባትና እናትህ ፀሐይ ካልወጣ የማይነሱ ከሆነ ይሁን የሚጋጩ ነገሮች አሉ አይደል ወይ አንተ ያንን ፋሚሊ መቀየር መለወጥ መቻል አለበት ካልሆነ ብዙ የሆነ እንትን ኖሮ የሆነ አይዲዮሎጂን ሰው ጋር ማጋባት ማትችል ከሆነ አንተ ለዛ ተገዥ ትሆናለህ ወይም ደግሞ ሪፍሌክት ማድረግ ማትችል ከሆነ ብቻህን መቋቋም ከብዳል መቋቋም ምንድነው አخبرني من تصحف اخبرك من انت ማን ጋር ነው ጓደኛ የምትሆነው ማንነትህን ነግርሃለሁ ኢንቫይሮንመንቱ አንተን ሼፕ ያደርጋል ያን ነገር ነው እኔ ላይ የሚመጣው ጓደኞቼ ጋር የሆኑ ጓደኞች ጋር ምናምን ያስኩኝ በሰዓቱ አሉ የሆኑ የምትገባባቸው ነገሮች ምናምን ኢቨን ቶርሴት ብላክ ሊስት ውስጥ ገብቼ ነበር በጣም አስቸጋሪ ተማሪ ክላስ ውስጥ ኳስ ጮታለሁ ምናምን ክላስ ውስጥ ኳስ ጮታለሁ በር ዘግቼ ምናምን ቆልፌ ምናምን በመስኮት እየዘለልኩኝ ወጣ ነበር ክላስ በጣም ቀጣ ነበር ግን ጥሩ ተማሪ ነበርኩኝ እንደዛም ሆኖ በጣም ጥሩ ባልሆነም በቃ በጣም አሪፍ እንትን ነው በቃ ትንሽ ነገር ይገባኛል ቶሎ ግን ትንሽ አስቸግር ነበር ከዛ ወጣ ሲል ፕሌይስቴሽን በጣም ወዳለሁ በጣም ነው ምጮቴ የነበረው ምናምን ከቤት ተደብቄ ይሄ ነው ትንሽ ጌም ዞን ምናምን ታበዛለህ ሳቸው ምን እንደዚህ ያልክ ምን ሳቸው ይወዳሉ ይሄ ነው ትንሽ ጌም ዞን ምናምን ታበዛለህ አልহামዱሊላህ እንደው አላህ ጠብቆኛል ለኮን እንዲያወጣኝ ምናምን ይመስለኛል ትንሽ በጣም ሄድባቸው እንትኖች ምናምን ነበሩ ምናምንና አላህ እንደዚህ አድርጎ አውጥቶኛል ምናምንና በቃ መፈነዳው ፕሌይስቴሽን ምናምን ጎበዝ ነበርኩኝ ደግሞ ቀኑ ሙሉና ልጮት ይችላል ተይ ጁማዓ ክላስ የለን ማወለ እና ሄዳለሁ ምናምን አሉ እንደዚህ ኢማምም ሆኜ ተራዊህ ምናምን አሁን ስንት እስከ ሁለተኛ አመት ድረስ ከመርከዝ ከወጣህ በኋላ እስከ ሁለተኛ አመት ድረስ ምናምን በዚህ መልኩ አሳለፍክ ከዛ አሁን እናንተን ምስክርነት እንጠይቃለን አወሊያ በጣም ይንቀሳቀስ ነበር አይደል ያ መቼ ነው እንቅስቃሴውን የጀመርከው ተመርከዝ ግን ምን ያህል አመት ቆየ ነው ሁለት አመት ቆየኝ አይ በቂ አይደለም ሲል ስለሰማሁት ነው በቂ አይደለም ሚንስ ጊዜው አይደለም በጣም ጊዜው በጣም ብዙ ነው አይ የሚሰጠው እንትን ነው እኮ በቂ አይደለም ያለው የሚሰጠው ነገር ማለት ቁርአን ብቻ ማለት ቁርአን ይረቢ صاحبها دون اي شعور ቁርአን ሳታስበው ያስተካክላል ሐቂቃ ይሄ لا شك فيه ነው ايوه القرآن በቃ ምንም እንትን አይደለም ሁዳ ለልሙተቂን ነው አላህ ያለው በቃ وكذلك انزل اليك ምንድነው لنثبت به فؤادك ቀዝቀዝ የሚለው ልብህን لنثبت به فؤادك ورتلناه وكذلك انزلناه قرآنا عربيا لنثبت به فؤادك ورتلناه ልብህን ልንይዝበት ልናረጋው እርግጥ ሊያደርግበት ነው ይሄ ምንም ሸክ የለውም لا شك فيه ግን መሸምደድና እንትን ደግሞ ይለያያል በጣም ይለያያል ቁርአንን መኖርና አላህ ምንድነው አፈላይ ተደበረ ካልሆነ ግን ይው ተቃራኒው አፈላይ ተደበሩና القرآن ام على قلوب اقفالها በቃ ይሄ ነው እዚህ ጋር ነው ልዩነት ያለው ለምን القرآن ይወረደው كتاب انزلناه اليك مبارك ليدبروا آياته ያወረኑ ለيدبروا آياته ነው አሁን ቁርአን ምን ሆኗል እንትን ሆኗል አይደለ
ምንድነው አንድ ማን እንደሆነ ስሙ ረሳሁትና ቁርአንን እንደ እንትን ያዙት ጊዜ ነው እንደ ቅዱስ ነገር ያዙት ጊዜ ነው ሙስሊሞች ወደቁት ይላል ላይ በጣም የተቀደሰ ነገር ነው ግን ሐሳቡን እየኖር ነው አይደል ውስጡ እንትን የሚለው ለምሳሌ ቁርአን ሲቃጠል ቁርአን ይሆን ነገር ሲሆን ምናም በጣም ሆነም ምናም እንናገራለን ግን ቁርአን እየተኖረ አይደለም ቁርአን ተትቷል ምናም ሐሳቡ ግን ቀርቷል ቃል ረሱል ያ ረቢ እንኩም ይተخذ ቁርአን ጁራ እንዳለው ማለት ነው ኢቭን እኮ እንትን እኮ ያደረገው እኮ ያ ነብይ እኮ አላህ ጋር ሸኮ ያቀረበው ምንድነው እንኩም ይተخذ هذا القرآن مهجورا ተተውታል ሚስኪ ኑሩት አይደለም ነው እንጂ ይቀሩትማ ይቀሩት ረሱል ሰለላሁ ዐለይሂ ወሰለም ካንገታቸው ያልፍ ምናምን ያሉት ምናምን አይነት ሰዎች ማለት ነው ይሄንን ነው እንትን ምለው እንጂ ቁርአን እስኪ የቀራህበት ቀንና የምትቀራበት ወርና ቁርአን በደንብ የቀራህበት ወርና ቁርአን በደንብ ያልቀራህበት ወር አንድ አይነት አይደለም አንዳንዴ እኔ ከአላህም የሚገርመኝ እስኪ ነው ተከራከሩ እስኪ ከዚህ ሐሳብ ጋር ይላል ድርድር ያቀርባል ፈእቱ ቢሱረት ሚን مثله ይላል አላህ ማለት አለው በቃ ሳታስበው ያስተካከለ ልብህን ያጠራው ምናምን ያለውን ቆሻሻ ያወጣ ምናን ይመጣል እዚህ ጋር አይደለም ምን ያሁንም ችግር ግን ዛሬ ላይ ቁርአን እየተኖረ አይደለም ቁርአንን እንዳልኩት ከተቀደሰ ነገር በዘለለ ላይፍ ላይ ወርዶ ሚኖር እኮ ነው ቁርአን በጣም ሚኖር እኮ ነገር እኮ ቁርአን وما قدر الله حق قدره إذ قالوا ما أنزل الله على بشر من شيء قل من أنزل الكتاب الذي جاء عند الله ማኑዋል እኮ ነው የላይፍ ማኑዋል አላህ እንደው የሚገባውን አላህ እኮ በክብሩ እኮ ነው እንደሚገባኝን ክብር አላከበራችሁኝ إذ قالوا ما أنزل الله على بشر من شيء ሰው ላይ ምንም አላወረደም ሲል የሚገባኝን ክብር አላከበሩኝም ነው አላህ እንዴ በቃ ፈጥሮሃል ማኑዋሉን ሰጥቻለሁ قل من أنزل الكتاب الذي جاء به هدى للناس በቃ ብርሃን ነው የህይወት መመሪያ ነው ምናምንና ይሄ አላህ ከፈጠረን በኋላ ላይ በቃ የሆነ ሪሞት ምናምን ማኑዋል አለው ሁሉ ነገር እንዲያድርግ በቃ ቁርአን ይሄ ነው በጣም ሚኖር ነገር ነው በቃ ይሄንን የተቸገር ነው እየኖር ነው አይደለም ቁርአንና ሶ ያሃ ይቀራለው ቅድም ያለው ላይ ይቀራል እንጂ ቁርአንማ ሸምደደናል እኮ እንትን በቃ መሸምደድ ነው የሚለው ማል عفو ቁርአን በስንት ወደ ተራዊ እንትን እንምጣ ተራዊ በስንት 10 አመት ላይ 11 አመት ላይ ተራዊ ማሰገድ ጀመርኩ ሰፈር ሰላም መስጂድ የሚባል መስጂድ ነበርና 11 አመት ላይ አዎ በ11 አመቴ እንዴት ገባ በጣም ልጅ ነኝ ትዝ ይለኛል እንደውም ጀለቢያው ላይ የሚበቀኝ ጀለቢያ ነው ረጅም ጀለቢያው ነው የሄድኩትና ልክ ብዙ ያኔ አልተለመደም ልጅ መሰለኝ አራው አሁን ራሱ ከባድ ነው ኢትዮጵያ ውስጥ የዛሬ ስንት አመት ማለት ነው አሁን ኦልሞስት 24 ማለት ኦልሞስት ወደ 15 አመት ነው አካባቢ ዛሬ 15 አመት አካባቢ ማለት ነው እና ኢማሙ ዞር አሉና ካሰገዱ በኋላ ያከመል ልጅ ነው እንደዚህ ሰፈር ነው ያደገው ተራዊህ ያሰገድ ኢቭን በተዋውቂ ነው የገባው እመኑ ተብለው ከዛ በቃ ገባሁኝ እንትን የማሰገድ ምናምን ፍላጎት ነበርኝ እንትን ኡሚ በፊት ላት ነበር ምን መሆን ነው የምትፈልገው ሲባል ኢማም መሆን ነው የምፈልገው ነበር ልጅ ሆኜ እና ቤት ምናምን ተሰብስበውና አናሰግዳቸው ነበር ዝም ብዬ የሆነች በእንጨት ምናምን እንዲህ እንደማይክ ምናምን ነገር ሰርቼ ምናምን ስርስ ብዬ ስተው ብዬ ምናምን አሰግዳቸው ነበር ምናምንና ፍላጎቱ ነበርኝ ምናምን መርከዝም ላይ ፈጅርና አይ ቲንክ ኢሻና ፈጅር ነው የነበርኩ ማሰግድ እንትን ከዛ የእንትን አሐፈዝኩኝ ደግሞ ዱዓ የختم القرآن ዱዓ ከዊትርም ለኔ ተሰጠኝ ምናምንና እዛም በደንብ የሰዎች አቀባበል ግን እንዴት ነበረ የኢማሙ እዛ አካባቢ ያሉ ሰዎች ሳይሆን ስጦታ ለምሳሌ የሆኑ ቤተሰቦች አንተን የሚያውቁ ሰዎች ምናምን ሊያገኙ ይችላሉ ሌላም ሰው ሊሆን ይችላል ምናምን በጣም አባቴ እንደዛ ተደስቶ ይቻላል በጣም ነበር ደስ ያለው ምናምን ሰውም ማለት ነው በጣም ደስ ብሎታል ነው ደስታው ምናምን ታውቀው የሆነ ነገር ረይሻን ይላል ኪስ ውስጥ የሚከተው ሽቶ ምናምን አፍጥር ትጠራለህ ሰው ዱዓ አድርግልኝ ይላል በጣም ልጅ ነኝ እኮ በ11 የምር ሐቂ አንዱ ሰውዬ እንትን ልጅም ቢብሎኛል 11 አመት ነው ልጅም ቢብሎኛል በቃ ዱዓ አድርግልኝ ምናምን እንዴ ወይ ቤት ውስጥ ደይ ነበር ምናምን ነው ትዝ ይለኛል ያኔ አላቅም ማለት በጣም ልጅ ነኝ ከዛ አፍጥር ተጠራሁኝ ቤት ሳላስፈቅድ ሄድኩኝ ከመስጂድ ነው እንጂ ይዞኝ ሄዶ መግሪብ ላይ ይዞኝ ኃይለኛ ዝናብ ይዘና አባቴ ወጥቶ እየፈለገኝ ምናምን በቃ ምንም ማቀው ነገር አልነበረም በዛ እድሜና በጣም ሰው ከባድ ነው ሐቂቃ እኔ ጎድቶኛልን ብዬ አስባለሁ እንዳልኩ አልተሰራሁም አላለኩም ነበር በሰዓቱ
ቁርአን ያሐፈዝኩት እንጂ ማንነቴ ላይ ያልተሰራ ቁርአን የሚያስተካክለው ነገር አለ ምናምንና ግን የሆኑ መሞላት የነበረባቸው ደግሞ ነገሮች ነበሩ ከዛ ትንሽ ኢጎ ተመጣለች ምናምን ተፈላጊ ነኝ የሚል አስተሳሰብ ምናምን ይመጣል ከዛ ወብዬ መቅራት የጀመርኩት ሪያዱ ሳሊሒን ነው ኪታብ ሐዲስ ኪታብ ምናምን ማለት ነውና አቅሌም ጥሩ ነበር አልহামዱሊላህ ሐዲስ ምናምን ቶሎ ነበር ማሐፈዘው ምናምንና ከዛ መውረድ ይከብዳል ገና እኮ ሰፊና እኮ አልቀረውም እኮ ገና ያልቀረኋቸው በጣም ብዙ ክቱቦች አሉ ስለ ጣራ ምናምን ላታውቅ ይችላልና አላቅም አሁን ሰው ጋር መጥፎ ነገር እንዳይፈጥር እንጂ ያለው ውዱ ምናምን ለማስተግድበት ጊዜ ነበር ምናምን ማለት ነው ነገር ግን የሱ አሁን በልጅ አለኮ በጣም እኮ ይመስለኛል አንተን ያልሳሁት ምናምን ሳይሆን በቃ ብዙ ኮንሽስ አረ በጣም ልክ ነው 11 አመት ማለት በቃ አንደኛ እንትን ነው ኢማምነት ማለት ከባድ ነገር ነው ተሸክመ ነው የምትገባው መቼም ትረዳኛለህ ሐምዛ ልክ ለታሰገድኩ ስትገባ ጭንቅላት ከመላስ ይቀድማል አይደል ቀጣዩ ሰፍሐ ምንድነው ሱጁድ ላይ ትቆያለህ ሱጁድ ሩኩዕ ላይ ምናምን ሙራጃዓ ነው ማደርገው ምናምን የቀጣዩ ሰፍሐ ምናምን ነው ሙራጃዓ የምታደርገው ሌላ አሰግድ ነበር በዛ እድሜ ሆኜ ተሐጁድ ምናምን ማለት ነው እና በጣም ልጅ ከመሆነ የተነሳ አላቅም ምን እንደሚባል ሱጁድና ሩኩዕ ላይ ይቆያል ስለዚህ እኔ አዲስ ነኝ ምንም ማውቀው ነገር የለም ከእንቅልፌ ተቀስቅሼ አንድ ህጻን ልጅ በጣም ማሳዘን ህጻን ልጅ ከእንቅልፌ ተቀስቅሼ ነው እንዳሰግድ መጣውና የተኛህበት ምናምን አጋጣሚ አልተኛም እንትን ፈራ ነበር በጣም ፍላጎቱ ግን ነበር አይደል በዛ ሰዓት ፍላጎቱ ነበር እንትን ቆጥር ነበር ሱጁድ ላይ ሆነና ኢማሙ ልክ ሱጁድ ላይ ሲሆን ቆጥራለሁ 1 2 3 ምን ያህል ቆዩ የሚለው ማለት ከዛ እኔ ሱጁድ ላይ ሲሆን ገብቼ ያቺን ነው የምቆጥራት ብዙ ጊዜ 60 ነበር ይመጣ 60 ብዙ ጊዜ 60 ነበር የሚመጣው አዝካሩ መቼ ነው የምትለው ነው አታውቅም ለምን ነው የሚቆዩት ይሄ ነው ማለት አየህ ቁርአን ሐፍዤ ወጥቻለሁ ምናምን የምታውቀው ሱብሃነ ረቢል አዚም 3 ነው ከዛ በኋላ ያለው ምን ዱዓ በሰዓቱ ሐጃ አለብኝ እንዴ ምንም አይ ምናልባት ያ ሰውዬ እኮ ዱዓ አድርጉልኝ ብለዋል አው ማለት በቃ እንትን እሺ ምናምን ትለዋለህ እኮ ግን ማለት በቃ ምንም እንዴ ያድሚ እኮ አላህን ብስኩት የምትጠይቅበት እድሜ እኮ ነው አይደል አላህ የሆነ ብስኩት እንዲገዛል የሆነ ጁስ እንዲኖር ምናምን ብለህ የምትጠይቅበት እድሜ እንጂ እንትን አይደለምና ያ ትንሽ ከባድ ነበር እንደ ከሰው የሚሰጥ ቦታ በጣም ከፍ ከዛ ደግሞ ወረድ ይከብዳል በጣም በቃ ወርደ ከሌሎች ከኩዮች ጋር ምናምን በሰፊና መቅራት 40 መቅራት ምናምን በጣም አስቸጋሪ ችግር ያለውም ደግሞ እዛ ጋር ይመስለኛል ከኩዮች ጋር እንትን ማለት እንዲህ አይነት ከፍ ያለ ቦታ ላይ ስትሆን ያንተ ባንተ እድሜ ያሉ ሰዎች እንዳሉ ትረሳለህ በዛ ሰዓት ከባድ ስለሆነ እኮ ነው ሰውም እንደዛ ቤቱ ወስዶ አፍጥር ምናምን ሲጋብዝ ይሄ የነበረው ሰው እኔ በቅርበትም ማቀው ሰው ስላለ ነው አጠገባችን የነበረ ሰው ነው በጣም ነበር የሚወደደው በጣም ቦታ ይሰጠው ነበር በጣም ደግሞ ጎበዝ ነበር ልጁ ብዙ ቦታዎች ላይ ነው እንደ ዲን እንቅስቃሴዎች ላይ ምናምን በጣም እኔና እሱ ነበር እና ከኔ በጣም የሚበልጥ ሰው ነው መመስከርለት ሰው ስቲል ማለት ነው በጣም የቀራ ሰው ነው ምናምን ግን ልጁ ደግሞ ሞድለት ምንድነው በቃ የሱን ነው የሚኖረው አባ ከዛ ልጅ ነበርና that time ከዛ ወጣትነት ላይ ጉሩምሰናው ላይ መፈንዳቱ ላይ ምናምን ሲመጣ ሁለታችንም ላይ የሆኑ ስህተቶች ነበሩ የሱ ትንሽ ይጎላ ነበር ሰው እንደዛ ሲያከብረው የነበረው ሰው በጣም አውርዶ ጣለው የማይሆን አጣጣልጣሉት እናቴ የሆነ የምትለው አባባል አለ ደህና ሰው ሲበላሽ ነው ጭላጭ አይቀረው በጣም ከባድ አባባል ነው ወይስ በጣም ፈርሳተ ስለሚገንበት ይመስለኛል እኮ ሰው ነው እኮ ሰው የሚሰጥህ ቦታ ነው ማለት እኔ ሰው ላይ አልፈርድም حبه للقرآن وحبه للدين ነው አይደለም ሰው የሚያከብር ለምንድን ነው ልብ ላይ ያለው ቁርአን ነው ለቁርአኑ ሲል አላህ ለቁርአኑ የሚሰጠው ክብር አይደል ሰው በቃ በዛ ያከብራል ان الله يرفع بهذا القرآن اقواما ويضع به الاخرين الله የሆኑ ሰዎችን በዚህ ቁርአን ከፍ ያደርጋል ምናምን ስላሉና አንዳንዴ እንትን ሚልም ይመስለኛል ትንሽ ወጣ ሚልም ይመስለኛል ሰው ካንተ ኤክስፔክት የሚያደርገው ምናምን የአህሉ ሪሳላ ስትሆን እንደዚህ የምትሆን ሰው ስትሆን ራስን መጠበቅ ግዴታ ነው አንዳንዴ የሰውም ባላንስ አይሰራልህም ያንንም በደንብ ከመረዳት ጋር ግን ምንድነው فعلت فعلتك التي فعلت ነው ያሉት ሙሳን አይደለ
አንተም እንዲህ ሰርተሃል እንዴ ሰው ገለህ ምናምን ጭራሽኛን መተህ ትመክራለህ አይነት ነገርም ይሆናል። ዘን በኋላ صاحب الرسالة የሆነ ሰው የሆነ ኢምፓክት ፈጥራለሁ ብሎ የሚያስብ ሰው በተቻለ መጠን ራሱን ኮንትሮል ማድረግ መጠበቅ ምናን አለ። ግን ደግሞ በዛ ያ እድሜ ብዙ አይፈቅድለትም። ብዙ ነገር የሚያምርበት እድሜ ነው ገባ። ብዙ ነገር መሞከር ትፈልጋለህ፣ ወጣትነቱ አለ ምናምን እንዳልኩ ደግሞ የሆነ ያመለጡ ነገሮች እንዳሉ ፊል ታረጋለህ። ጓደኞች የምትቀላቀላቸው ጓደኞች ደግሞ ብዙ ጊዜ ሀገራችን ላይ እንዲህ አይነት ሰው አሁን ዩኒክ ነው። አሁን ከመቶ አንድ ብናገኝ ነው በ11 አመቱ የተራዊህ ኢማም የነበረ ሰው ማለት ነው። በጣም ሬር ነው። ኢቭን በ20 አመቱ ራሱ ቁርአን ሐፍዞ ወጣ ሰው ቢሆን ዙሪያው መቼም ከሰው ጋር ነው የሚኖረው። ዙሪያው እንደነዛ አይነት ሰዎች አሉ። ከነዛ ሰዎች ጋር ደግሞ ብቻውን ሆኖ በጣም ተጽዕኖ ይፈጥርበታል። ከዛ በኋላ ይገባል ነው የኔ አባባልና የሚሳሳስበት እንትን እድል በጣም ሰፊ ይሆናል። እንትን እኔ እንዳልኩ አንተ ያን በዛች ጃኒብ ለመጠንቀቅ መሞከር ግድ ነው። ፕላስ ሰው ጋር ማህበረሰቡ ጋር ደግሞ ለስህተት ዑذር የሚባል ነገር ትተናል አይደለ? ዑذር ይሄ ለክፍተቶች ለእንትኖች ባይዘው ወደ አላህ የምትመለሰው እኮ ከማዕሲያ በኋላ ነው አይደለ? አላህ በር የሚከፍተው ከማዕሲያ በኋላ ነው። ወቱቡ ኢላ ላሂ ጀሚዓን አዩሀል ሙእሚኑን ለዐለኩም ተፍሊሑን። ሰሃባ ከመሆኑ በፊት የነበረበት ነገር አለ። ከዛ በኋላ ነው ብዙ ጊዜ አላህ ከጥፋት ወደ ተውበት ስትመለስ አላህ ይቀበላል። ሰዎች ግን ጥፋት ላይ ሲያዩ በዛው ነው የሚጥሉና የትልቅነት መነሻውም ጥፋት ነው አይደል? ከዛ ከነዛ እየተማርክ ምናምን ነው የምትሄደውና ሰዎች ለዛ ስፔስ አይሰጡህም፣ እንድታጠፋ ምናምን ስፔስ አይሰጡህም ምናምንና የሆነ እስማ ይፈልጋሉ፣ የሆነ ጥብቅና ይፈልጋሉ ምናምንና ያልክ አይደል? አንተም በተቻለ መጠን ራስህን መጠበቅ አለብህ። ራስህን ለዛ ማዘጋጀት ከጀመርክበት ጊዜ ምናልባት ያ እድሜ ላይ ፈቅድ ይችላል ምናምን ሰዎች ያስፈልጋሉ። ፋሚሊ በደንብ አንተን መጠበቅ አለበት ምናምን በምን ወይ በጣም አሁን ላይ በጣም እየተሳሳትንበት ያለው መንገድም ስለሚመስለኝና ተርቢያ የምናደርግበትን መንገድ ልክ አይደለም፣ ሰዎችን የምንመልስበትን መንገድ ልክ አይደለም። ማለት በጣም እኮ እንትን ነው። ረሱላህ ሰለላሁ ዐለይሂ ወሰለም ጋር ሰው ይመጣል። ያ ረሱላህ እንዲህ ምናምን ማሐመለከ على هذا ይሄ እንድታደርግ ግን ምንድነው ይገፋፋ ነው በቃ የመጀመሪያ ጥያቄያቸው። ዛሬ ላይ ሆነ ሰው ሲያጠፋ ለምንድነው እንደዚህ ያጠፋው ማለት ሳይሆን ያንን ጥፋት መኮነን፣ ያንን ነገር እንዴት ያደርጋል ብሎ ማሰብ። አንተም ታጠፋለህ ከذلك كنتم من قبل فمن الله عليك والله እናንተ እንደዛ ነበራችሁ እንደው አላህ በእናንተ ላይ ውለታውን ብሎ አንተም እንደዛ ነበርክ ነው አላህ የሚል ምናምንና የሆነ ሰው ሲያጠፋ መኮነን ውስጥ ነው የገባ ነው። እንዴት ያጠፋል ምናምን ሜቢ አንተም እኮ ያንን ያጠፋው ነው በዛው ወይን ያደከው እንደዛን ጥፋቶች ሰርተህ ነው እንትን ያልከው ምናምንና የሰውን አይብ ማየት እንጀምር ነው ራሳችን የረሳ ነው። ከዛ ነሱላህ ፈአንሳሁም አንፉሱሁም ይሆናል። አላህ ነፍስህን አስረስተዋል። የሰውን አይብ ብቻ ምናምን እየተከታተልክ ምናምን ትኖራለህና ይሄ ዑذር መስጠት ማሐመለከ على هذا እኮ ይሄ እንዲህ እንድታደርግ ምንድነው ይሄን አላህ እኮ ለምንድነው ባሪ እንዲያደርኩ ይላል እኮ መልካም አይደል? ለምንድነው እንደዚህ ያደረኩ እያወቀ ነው አላህ የሚጠይቀህ ምናምንና ምክንያት አለ። ያንን አስልክ ያቺን መነሻዋን ማግኘት ስትጀምር አስሏን ማግኘት ስትጀምር ከዛ በኋላ ይስተካከላል። ሐቂቃ ረሱላህ አንድ ሰው ማሐመለከ على هذا ይሄን እንድታደርግ ምን አደረገ መነሻውን አገኙት ማለት ነው። ዛሬ ላይ የዲፕሬሽን መነሻው ሰው አያውቅም ምን እንደሆነ እዛ ነገር ላይ ይገፋፋው። ለምሳሌ ቲክቶክ ላይ ሐምዛን በደንብ ታውቃለህ። ሰዎች እኛ ጋር ይመጣሉ አይደል እንዲሆኝ ምናምንና እኛ ምናየው ከላያቸው ነው። ግን እዛ ጋር እንዲደርሱ ያደረጋቸው ብዙ ነገር አለ። ለምሳሌ እንደ ሐፊዝ ወይም ደግሞ እንደ በልጅነቱ ቁርአን እንደ ሐፊዝ እንደ ኢማም ከኛ የሚጠበቁ ነገሮች አሉ ምናምንና እንትን ይለናል አይደል? የሆኑ ጫናዎች አሉብን አይደል? የሆነ የተጫነን ነገር አለ። ምን የሚባል አባባል አለ በልጅነቱ ያልታቀፈ በ40 አመቱ አቀፉኝ ይላል ምናምን። ስለዚህ እንደ ልጅ አልኖርም። የሆኑ የተቀማናቸው ልጅነቶች አሉ። እነዛ ናቸው የሆነ ሰዓት ላይ ፈንድተው የወጡት። እነዛ ነገሮች ናቸው የሆነ ሰዓት ፈንድተውብን የወጡት። ሰዎች በጣም ከኛ ብዙ ይጠብቃሉ። ስለዚህ የሚጠብቁትን ለመምሰል የሚጠብቁትን ለመሆን በጣም ብዙ ኢነርጂ አውጥተናል። ሜቢ ያ ኢነርጂ አልነበረንም፣ ያ ኢንቫይሮንመንት አልነበረም ምናምንና በዛ ውስጥ ነው የተሳሳት ነው አይደል? የሆነ ራሳችንን በጣም ፕሩፍ ለማድረግ ሰዎች ደግሞ ከኛ ብዙ መድረስን ስለሚጠብቁ እዛ ደርሻለሁ ብሎ ለማሳየት ወይም ደግሞ እኛ ላይ ጥፋት ስለማይፈልግ እነዛን ጥፋቶች ለመደበቅ ባሉ እንትኖቹ በጣም ብዙ የምንሳሳታቸው ስህተቶች አሉ። እነዛ ስህተቶች ደግሞ ይጎሉብናል። ከዛ ሰው ደግሞ ይዛል ምናና ለዚህ ምንድነው ያደረሰው በጣም ግዴታ ነው። ምንድነው ያደረሰው ምንድነው እዚህ እንትን ከዛ በኋላ ሐቂቃ መፍትሄ ይገኛል። በጣም
በጣም ሲምፕል ነው። የብዙ የላይፎቻችን ችግሮች ልክ መነሻውን ስናገኘው ምናምን ይስተካከላል። ለምንድነው እዚህ ጋር እንደዚህ ሆንኩት? ለምንድነው ለምሳሌ የሆነ ሰው በጣም ተጨቃጫቂ ነው ወይም በጣም በቃ እንትን ነው ለምንድነው እዛ ያደረሰው ምናምን ብለህ ልክ ባክግራውንዱ ምናምን ማጥናት ስትጀምር የሆነ ነገሮችን ታገኛለህ፣ ውስጥ ላይ የተበላሹ ነገሮችን ታገኛለህ። እና እንደዛ ሲሆን እየተስተካከለ ይመጣል ብዬ አስባለሁ። ብዙ ጊዜ የሆነ ወንጀል ሰርተህ ልትወብስ ስትል ወይም ደግሞ ማንኛውም ጊዜ ላይ ወደ አላህ ለመቃረብ ስታስብ በደንብ እንድትቃረው የሚያደርጉ እነዛ ያጠፋቸው ጥፋቶች ናቸው። ለዛም ነው ወንጀሎቻችሁን እያስታወሳችሁ ተውበት አድርጉ የሚባለው። ዝም ብለህ እኮ ተውበት ማድረግ አትችልም አይደል? እስኪ ዛሬ ተውበት ላድርግ ይሄን ወንጀልን ማረግ ወንጀልህን ባስታወስክ ቁጥር ወንጀልህን እየቆጠርከው ከአይንህ እንባ ይፈሳል፣ ከዛ ቀልብህ ላይ ይደርሳል። ያ ደግሞ አቺ ትክክለኛዋ ተውበት የምትባለው ቦታ ላይ ተደርሳለችና እነዛ ጥፋቶች የልክነትህ መነሻ ናቸው ወይም ደግሞ የመመለሻ እንትኖች ናቸው። ይገል ለማሳት ነው በጣም የሚገርመኝ ቁርአን ያለ واخرون اعترفوا بذنوبهم خلطوا عملا صالحا اعتراف بالذنب ስላለህበት ነገር ማወቅ ነው የአላህን መግፊራ የሚያስገኝ። واخرون اعترفوا بذنوبهم خلطوا عملا صالحا واخر سيئا عسى الله ان يتوب عليه በቃ اعتراف ነው። ኦኬ ቁጭ ብለህ ከራስ ጋር ስታወራ አይደል اعتراف ይሄ ምናምን ልክ ብለህ እንትን ስትል ለምን ትጋበዛለህ? ወደ አላህ ለመመለስ ኦኬ ጥፋተኛ ነኝ ኦኬ ልክ አይደለሁም ማለት ነው ምናምን ይያልክ ካልሆነ እንዴት ነው የሚሆነው? وهم يحسبون انهم قل هل نبئكم بالاخسرين اعمالا الذين ضل سعيهم في الحياه الدنيا وهم يحسبون انهم يحسنون صنعا መልካም እየሰሩ እየመሰላቸው የማለክ ራሳቸው ጋር ቁጭ ብለው አያወሩ ምንድነው ለዚህ ያደረሰኝ ብለው ግን በቃ የሚመስላቸው መልካም እየሰሩ ግን ትልቁ አለማወቅ ገብተህ በደንብ ማየት አለብህ። واخرون اعترفوا باعتراف አሁን ላይ በተለይ እንደ ሰው በጣም የጎደለን ነገር ይሄ ነው። اعتراف የሚባል ነገር የለም። ምንም በቃ ልክ ነኝ እኔ ትክክለኛ ሐሳብ ላይ ነው ያለሁት እየሄድኩበት ያለሁት ወይ ልክ ነው ምናምን የሚሉ ሐሳቦች በጣም ወስደውናል። ሁለት ጠረፍ አለ። አንደኛ ይሄ ጠረፍ አለ። ሁለተኛው ደግሞ የሱን ታሪክ ግን መሐል ላይ ገታ አደረግነውና ያው እንመለስበታለን። ስለ አላህ ስለ ተውባ ምናምን ሲወራ ብዙ ሩቅ ይኬዳል። ያለንበት አህዋል ሁለት ጠረፍ አለ። አንደኛው አሁን ያልከው ከራሳቸው ጋር ሂሳብ የማያደርጉ ሰዎች በጣም ብዙ ሰዎች አሉ። ያለንበት ልክ ነው የሚሉ ጭፍን በቃ በጣም በጭፍን የሚከተሉ ምናምን ሰዎች አሉ። አንደኛው ጠረፍ ደግሞ ወንጀል ላይ ነው ያሉት። ደይኖ በቃ ራሳቸውን በደንብ አድርገው እንትን ብለውታል፣ ፍቅረው ታርገውታል። ግን የሚያዩት ሰው አለ ዲኑን ስለ አላህና ስለ መልእክተኛው ስለ ቁርአን ምናምን የሚሰሙት ሰው አለ፣ የሆነ የሚከተሉት ፎሎ የሚያደርጉት ሰው ማለት ነው። ያንን ሰው ያዩታል። ሜቢ ያ ሰው ከኤጃቸው ጋር ከእድሜያቸው ጋር በጣም ተቀራራቢ የሆነ ሰው ነው እና ልጁ በጣም አሪፍ ስቴጅ ላይ ነው ያለው። ለምሳሌ እንደ አብዱላህ በጣም አሪፍ ስቴጅ ላይ ያሉ ሰዎች ናቸው። ከዛ አንተን የሚያዩ ሰዎች ደግሞ ከራሳቸው ጋር ያላቸው ሂሳብ ጥሩ አይደለም እና አላህ ዘንድ እንዳይሄዱ የሚያግዳቸው ትልቁ ነገር ምን እንደሆነ ታውቃለህ? አብዱልዋሃብን ያዩታል። አብዱልዋሃብ ሂዝ ፐርፌክት ገባ። ራሳቸውን ሲያዩት ደግሞ በቃ ብዙ የተተበተበ ነገር አለ። ብዙ ሰው ምን ይመስለዋል መሰለ ወደ አላህ ለመቃረብ ሲፈልግ ተውባ ለማድረግ ሲፈልግ የሚያያቸው ሰዎች ፐርፌክት ይሆኑበታል እሱ ማለት ነው። ሶ ከአላህና ስለ አላህና ስለ መልእክተኛው የሚያወራ ስለ ቁርአን የሚያወራ ሰው ሲጀምር ሲነሳ በቃ ልክ ሆኖ ነው የተነሳው። 1 2 3 እያለ ሰውየው መቁጠር ሲጀምር ምንም አልተሳሳተም። ያ ሰውዬ ብቻ ይመስላቸዋል አላህ ጋር ቅርብ እንጂ አጥፍቶ ወደ አላህ መመለስ ከዛ በኋላ ደግሞ ያ ምንከተላቸው ሰዎች ያላቸውን ሀያት ምናምን ብዙ ሰው አይረዳም። ስለዛ ነገር እስኪ የሆነ ነገር አንሳለን። ይሄንን እንዴት እናምጣቸው ወደ አላህ? የሆነ መንገዱ ማይደረስ አይነት ይመስላቸዋል እሱን ሲያዩ አልችልም ተብሎ ነው ታሰበው። ያው የረሱል ሐዲስ አለ አይደል لو لا تذنبون لذهب الله بكم ولا تابقون يذنبون فيستغفرون فيغفر لهم እናንተ ወንጀል ማትሰሩ ቢሆን ኖሮ አላህ ወንጀል የሚሰሩ ሰዎችን ያመጣ ነበር። ዘን الانسان جبل على الخطا
የሰው ልጅ በቃ خطأ ላይ ወይም ስህተት ላይ ምናምን ጁቢል ነው እንትን ነው ሰው ያጠፋል ኢብራሂም ሰለላሁ ዐለይሂ ወሰለም ኮን እንደናንተ ገፍላት ይዘኛለች ብሎ እኔም ይሁን ተገፍላለችብኝ እኔ ግን ቶሎ ብያችን ስፔስ አጠባታለሁ ትልቁ ልዩነት ወደ አላህ የምንመለስበት ርቀት ነው فطال عليهم الامد فقست قلوبهم ይሆናል ማለት ነው ጊዜው እየረዘመ በመጣ ቁጥር ልብህ እየደረቀ ይመጣል ከአላህ የምትርቅበት ምንድነው ከአላህ ያለህ ቦታ እየራክ በመጣ ቁጥር በጣም እየሄድክ በመጣ ቁጥር መመለሻው فطال عليهم الامد فقست قلوبهم لك ጊዜው ሲረዝም ልብህ ምን ይላል ልብህ ይደርቃል እንትን እንደሚልበት ምናምንና አንኛ الكمال لله والعصمه لرسول الله صلى الله عليه وسلم ሙሉነት ለአላህ ነው እስማ ጥብቅና ያለው ለረሱል ሰለላሁ ዐለይሂ ወሰለም ከዛ ውጭ ያለው ሁሉ ኩሉና ሙዝኒቡን ወሙቀሲሩን ሁላችንም ወንጀል እንሰራለን ሁላችንም ብዙ የምናጠፋቸው ጥፋቶች አሉ በጣም ብዙ የምንሳሳታቸው ስህተቶች አሉ አንድ ሷሊህ ሲጠየቁ ሷሊህ ነው ተብሎ ስለሳቸው ሲወራ እነ ለስቱ ሷሊሐን እነ መስቱር ይሉ ነበር እኔ ሷሊህ አይደለሁም እኔ አላህ ተባረከ ወተዓላ ይሸፈነልኝ ይደበቀልኝ ሰው ነኝ እኛም ሐቂቃ ሶሻል ሰዎች በጣም እንትን አድርገው ስለሚያዩ ምናምን ሐቂቃ በጣም ብዙ የምንሰራቸው ወንጀሎች አሉ አላህ ምንድነው የሚለው ከዛ ወንጀል ይሰሩና ከዛ በኋላ መልካም ነው ወአትቢዑ السيئة الحسنة تمحوها ነው ረሱል ሰለላሁ ዐለይሂ ወሰለም ወአትቢዑ السيئة ወንጀል ሰራለ ኦኬ ዛሬ ሸይጣን አሸንፈውና ወንጀል ልትሰራ ትችላለህ አይደል በተውባ ደግሞ አንተ ታሸንፈዋለህ ምናምን ዛሬ ሶላት አልሰገድክም ምናምን ነገ ደግሞ ትሰግዳለህ ምናምን እንዲህ ነው እንትን ምንድነው አላህ والذين جاهدوا فينا لنهدينهم سبلنا ልክ መንገዱን የሚታገሉ ሰዎች በዛ ትግል ውስጥ ያሉ ሰዎችን አላህ መንገድ ይመራቸዋል فلما زاغوا زاغ الله قلوبهم ነው ልክ እነሱ ደግሞ ዛግ ሲሉ ወይም ደግሞ እነሱም ዞር ሲሉ አላህ በዛ ላይ ጥሜት ይጨምርላቸዋል ግን አንተ ወደ አላህ አንድ ስቴፕ በመጣ ቁጥር አላህ ይጨምርልሃል እንጂ ማንም እንደዛ ሆነ የተነሳ የለም ሰሃበት ረضوانላሂ ዐለይሂም ምንድን ነበሩ كانوا رعاة الغنم الى انصار قادة الامم تمر ምናምን የሚበሉ የነበሩ ሰዎች ምናምን ያ ያደረጋቸው አላህ መጀመሪያ ያወቁት كنا تعلمنا الايمان ኢማንን ተማረናል መካ ላይ ኢማንን ነበር ሲማሩ የነበሩት ከአላህ ጋር ሰለላሁ ዐለይሂ ወሰለም በጣም አስተዋወቋቸው ዘን ከዛ አላህን እየቀረቡት መጡ ዛሬ ላይ እኛ ራሳችንን አላህና ሰዎች መካከል ወሲላ አድርገናል ሼኾችን በል ዓሊም በል ዱዓትን በል ይሄ ሰዎች የሚያስቡት ይሄ እኛ ለምሳሌ ሰው ይመጣና ዱዓ አድርግልኝ ለምን እሱ ዱዓ አያደርግም እንደዚህ አላህ ቁል ያ ዒባዲ الذين اسرفوا على انفسهم ምንድነው واذا سالك عبادي عني فاني قريب አላህ ራሱን ይመጣው ኢቭን በላቸው ሁሉ አይደለም እኔ ቅርብ ነኝ ነው ያለ ሰው ወሲላ አደረገ ነው ማንንም ሰው ወደ አላህ መሄድ ይችላል ማንንም ሰው ወደ አላህ መሄድ ይችላል يذهب الى الله عرجا او مكاسرا ይላሉ ኢማም ሻፊዒ ወደ አላህ ስትሄዱ ከፈለክ ለምን ሰባራት ተሆነ يذهب الى الله عرجا او የተሰበራችሁም ሆናችሁ ያነከሳችሁም ቢሆን ሄዱ ያ ማለት ከነ ወንጀል ከነ ጥፋት ከነ ሁሉ መና ወደ አላህ ሄድ ሐቂቃ አላህ ይቀበላል ላይክ አላህን በጣም አራቅ ነው አላህን በጣም ነው ያራቅ ነው ላይክ በቃ የሆነ ሙተደይን ሰው ይመስላል ላይክ ኢሙን የሚያሳድግ ሰው የሚያሳጥር ምናምን አይነት ሰው ነው ይመስላል ሌሎቻችን አላህ ጋር መቅረብ ምንችል አይመስልንም አላህን ማግኘት ምንችል አይመስልንም በጣም አላህን አረቀን ይሳለው ምናምንና ላይክ በጣም አላህ ቅርብ ሆነ نحن اقرب اليه من حبل الوريد አላህ በጣም ቅርብ ነው أما يجيب المضطر إذا دعاه ويكشف السوء ምናምን በጣም በቃ አላህ በጣም ቅርብ ነው ለኛ አላህ ራሱን አቅርቧል ማንንም ወሲላ እንዲሆን አይፈልግም ሊقربونا الى الله زلفى ሙሽሪኮች ነው ወደ አላህ እንዲያቀርቡ ነው ኢቭን ጣውታችንን አላህ ራሳችንን ወደሱ እንድንሄድ የሚፈልገው ከነ ወንጀላችን ከነ መቆሸሻችን ምንድነው ረሱላህ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሚሉት አንድ ሰው ተውበት ያደርጋል አይደል ወደ አላህ ተባረከ ወተዓላ ይመለሳል ዘን ከዛ ወንጀል ይሰራል ከዛ ሆነም ይጸጸትና ወደ አላህ ይመጣ الله علم أن عبدي أن له ربا يغفر الذنب ምንድነው يأخذ بالذنب ويغفر الذنب ወንጀል ሲሰራ የሚቀጣ ጌታ እንዳለው አወቀ ወንጀል ደግሞ ሲሰራም ደግሞ የሚቀበለው ጌታ እንዳለው አወቀ ምርራል ይላል ድጋሚ እንደዛ ይመጣል ድጋሚ እንትን ይላልና ይሄ እንትን አይደለም አንዳንዴ ወደ አላህ እንሄዳለን አንዳንዴ እንሸነፋለን አንዳንዴ እንወድቃለን አንዳንዴ እንነሳለንና ወደ አላህ የሚደረግ ጉዞ በዚህ መሃል ያለ ነው ማንንም እንትን ብሏል በቃ ልዩነቱ ሸይጣን يعيدكم الفقر ማለት ሸይጣን በቃ ተስፋ ያስቆርጣል አንተማ በቃ መላም የለም እንዴ ባንተ እድሜ ይላላል መላም የለም ይሄ ሸይጣን يعيدكم الفقر والله يريد ان يتوب عليكم ويريد الذين يتبعون الشهوات ان تميلوا ميلا عظيما الله لنانت በቃ እንድትመለሱ ይፈልጋል يريد الله ان يخفف عنكم الله ሊያቀልላችሁ ይፈልጋል ላይክ አላህ ይጠራል ና ወደኔ ይላል በቃ አላህ ይሄ ነው ጥሪ ሁሌ
ألم يعلموا أن الله يقبل التوبة عن عباده أيقوم من دي الله باريون اندمي قبل منا ምንድነው ያ عباد ምንድነው لو أن ذنوبك بلغت عنان السماء ثم لقيتني لا تشرك بي شيئا غفرت لك على ما منك ولا أبالي እና ይሄ ሰዎች መሐከላችን ላይ እንዲገባ እንፍቀድ የሆኑ ሰዎች ወደ አላህ የሚያዳርሱን መስሎ አይታየን ፕላስ ከነማነታችን አላህ ተባረከ ወተዓላ ይቀበለናል الله لا ينظر الى اجسامكم ولا الى صوركم ولكن ينظر الى قلوبكم እቺ ልብናት በቃ ወደ አላህ የሚደረግ ጉዞ ልብ ጋር ነው ጨዋታው الا من اتى الله بقلب سليم ሰላም በሆነች ልብ የመጣ እንጂ ይላል አላህ ተባረከ ወተዓላ الله ስለምንም አይደለም የሚመለከተው ስለ ሰውነት ان الله لا ينظر الى اجسامكم ولا الى صوركم ወደ ሰውነታችሁ ወደ ምናምን ولكن ينظر الى قلوبكم واشار بقى እቺን ቀልብ ነው የሚያ እቺን ቀልብ ጋር ነው በቃ ጨዋታው እቺን ቀልብ ልክ ተስተካከል الا من اتى الله بقلب سليم ብሎ አይደል በቃ እንትን እኮ ነው الا من اتى الله بقلب እኔ መቀበለው ሰሊም ቀልብ ያለው ብቻ ነው ብሏል አላህ እቺን ቀልብ ልክ ማስተካከል ስትጀምር ምናምን ከዛ ትልቁ ነገር አላህን ማወቅ ነው አላህን ስታውቀው በጣም ትወደዋለህ አላህን ልክ ስትወደው ከዛ ውጭ ያለው ነገር ተራ ነገር ነው መስሎ የሚታይ ሐቂቃ አላህን በጣም እየቀረብከው መጣ ቁጥር ትወደዋለህ ፕላስ አላህ ደግሞ ከኛ አንድ ስቴፕ ይፈልጋል ወመን አታኒ يمشي اتيته هرول የሆነች ነገር ልክ ወመን አታኒ يمشي አላህ ከኛ የሆነችን አክሽን ይፈልጋል ማለት ዘን እኔ ደግሞ ወጥፍ ድርብ አድርጌ ይቀርባለሁ ልክ አላህን ልክ ማወቅ ስትጀምር እየወደድከው ትመጣለህ ይሄ ከዛ እንደ رابعه الادويه ትሆናለህ ወለይተከ ተحلو والحياه مريره وليتك ترضى والانام غضاب وليت الذي بيني وبينك عامر وبيني وبين العالمين خراب إن صح منك الود فالكل هين وكل الذي فوق التراب ترابك تدرسل وليتك تحلو والحياة مريرة الله هي أنت تفتح وتبمر وليتك ترضى والأنام كذا وأنت وده ليلة بدألا وليت الذي بيني وبينك عامر إن أنت قال له تستكاكل وبيني وبين العالمين خراب كألم قال لي نقر بمولو بكا إن صح منك الود فالكل هين الزي درجة عليه تدرسل الله بتأم بكا ሌላው ገር ይሆንልሃል ሌላው በጣም ቀላል ይሆናልና ወደ አላህ አላህን ልክ ማወቅ ስትጀምር ልክ እሱን የሚያስት ጀምር በጣም ሲምፕል ነው ከዛ ወንጀል ደግሞ ተራለ በቃ እንደ ሰውኛ መታጠፋቸው ጥፋቶች አሉ መተሰራቸው የሆኑ ፋውሎች ምን አይኖራሉ ከዛ ሰተረለ ደበቅ ብለ ደግሞ አላህ እንትን ትለዋል እንጂ ማንንም ሙሉ ሆናለን ባይሆንማ አላህ እኮ ሰውን መፍጠር ያስፈልጉም ነበር አላህን የሚያመልኩ መላእክቶች አሉት አይደል لا يعصون الله ما امرهم يفعلون ما يؤمرون አይነት መላእክቶች አሉት ምንም እንትን አይደለምና በጣም መስተካከል እንዳለበት አስባለሁ እስማ የለም ማንንም ጋር ጥብቅነት የለም ማንንም ሙሉ አይደለም ማንንም ላይክ ተነስቶ ላይ እየሰገደ ሁሌ ዚክር ያደረገ ምናምን የሚኖር አይደለም በቃ የሆኑ ሰዓቶች መውደቆች አሉ የሆኑ ሰዓት ምን ሰራቸው ፋውሎች አሉ የሆነ ሰዓት ምን ሰራቸው ወንጀሎች አሉ ትልቁ ነገር ወደ አላህ እንዴት ነው የምትመለሰው አላህ የሚያንን ስለሆነ የሚፈልገው ማለት ነው قل يا عبادي الذين اسرفوا على انفسهم لا تقنطوا من رحمه الله ان الله يغفر الذنوب جميعا الله ሁሉንም ወንጀል ይምራል ሲልኩ ሁሉንም ነው ያለው ላይክ አንዱ ዓሊም አንዱ ሼኽ ወይ አንዱ ሰው ተነስቶ አይ አላህ ይሄን አይምርም እንዳይሉ በቃ ዝግት አድርጎታል ስለዚህ ምንም አይነት ሲቹዌሽን ላይ ሆነ ምንም አይነት ሁኔታ ላይ ሆነ ምንም አይነት ወንጀል ውስጥ ሆነ ምንም አይነት ተስፋ መቁረጥ ውስጥ ሆነ የወንጀል መደራረቦች ለምን አይኖርብህም ان الله يغفر الذنوب جميعا الله ሁሉንም ወንጀል ይምራል ነውና ወደኔ ብቻ ከዛ በኋላ ያለውን አላህ ያሳያል አላህ ዘንድ የተወደዱ ብለው የሚባሉት ራሱ አዋቢኖች ናቸው አይደለ ተውበት የሚያደርጉ ብቻ ሳይሆኑ አሁንም ከጥፋት ወደዛ መልሰው ወደ ተውበት ከዛ ወደ ጥፋት ከዛ ወደ ተውበት የሚመላለሱት ማለት ነው ያው ማለት ክፍተት የተፈጠረው በእኔና በአንተ መካከል ለምሳሌ የወንጀል ብዛታችን ሳይሆን ከወንጀል በኋላ የምንመለስባት ክፍተት ማለት ነው በወንጀላችንና በተውበታችን ያለችው ክፍተት ያችነችን እናንተን ያለያየች አንተ ምሰራው ወንጀል አለ እኔ ምሰራው ወንጀል አለ እሱ የሚሰራው ወንጀል አለ ነገር ግን በእኔና በአንተ ያለው ልዩነት ምንድነው ከተውበት ከዛ ወንጀል በኋላ የተመለስንባት ሁኔታ ምን ያህል ጊዜ ነው የሚለው ክፍተት የተፈጠረው ወንጀሉ ላይ ሳይሆን ጊዜ ነው ማለት ነው ይመስለኛል አንድ ወንጀል ላይ የሚቆይ የሚያደርገን ነገር ከነቃም በኋላ አሁን እንዳልከው ሰዎችና እና ፐርፌክትነት ተጠብቀን ቆያ እንደ የምንላት ነገር ነው የሰማኝ ምን አለ በባቡር ጉዞ ላይ ያለ የተሳሳተ ባቡር ስቴሽን ላይ እንዳለ ካወክ ባገኘው ስቴሽን ላይ ወረድ ነው የሚለው ቆያ ሁሉ ወረድ ባልክ ቁጥር ስቴሽኑ ይርቃል መመለሻም ዋጋ ያስከፍላል ኮስቱም በዛው ልክ ነው ታይምህም በዛው ልክ ነው ባቡሩ ህይወት ነው ስቴሽኑ በቃ ወንጀል እየሰራው ነኝ ብለህ ያወክባት ሞመንት ሆነት
በዛ ሰዓት ላይ ካልተመለስን ዋጋ ያስከፍለናል በጣም ብዙ ነገር። አንድ ጊዜ ረሱል አለይሂ ሰላቱ ሰላም አልጀነቱ ሊልአዋቢን አሉ። ጀነት ለአዋቢኖች ናት ብለው ተናገሩ። ከዛ ሰሐባ ቃሉ ያ ረሱላህ ማን الأوابين አዋቢን ማን ነው ብለው ጠየቁ ሰሐቦቹ ማለት ነው። ከዛ ረሱል አለይሂ ሰላቱ ሰላም العبد الذي يذنب ثم يتوب ثم يذنب ثم يتوب إنه كان للأوابين غفورا إلى الله سبحانه وتعالى الأوابين ማለት ያጠፋል ይመለሳል ያጠፋል ወደ አላህ ይመለሳል ነገ ያጠፋል ዛሬ ይመለሳል ምናምን አሉ። الأصل الله سبحانه وتعالى هو الذي خلقك وهو يعلم طبيعتك طبيعتهن አፈጣጠርህን ስሪትህን الله سبحانه وتعالى ያውቃል። በጣም ፐርፌክት ከሆንክ ልክ አይደለም ገባ ለዛ አይደለም الله سبحانه وتعالى ሲፈጥርህም እንደዛ አድርጎ አይደለም የፈጠረ። በጣም ወንጀል ውስጥ የተዘፈከ ሰው ከሆንክም ጥሩ አይደለም። ወንጀል ስሩ እኮ አይደለም ወንጀል እየሰራችሁ ተመለሱ አይደለም። አስሉ ያለንበት ኢንቫይሮንመንት ያለንበት ከባቢ ወደዛ ነገር በጣም ይገፋፋናል። ቁርአን ሐፈዝክም ቁርአን ሸምድድክም አልሸምድድክም ማለት ነው። አሁን እንደው ያወራን ስለሆነ ብዙ ሰው ቁርአን ሐፍዙ ሲወጣ መልእክቶችን ማስተላለፍ ሲጀምር ምናም በጣም ብዙ ከሱ ነገር ይጠበቃል። ከዛ በኋላ ደግሞ በዙሪያ ያለው ሰዎች እንደዛ አይነት ሰዎች አይሆኑም። ከዛ ያጠፋል ይሳሳታል እንትን ይላል በጣም እንትን መስመር ይስታል። በዛ ቶን ያወራን ስለሆነ ነው ከሱም ታሪክ በጣም ፈቀቅ ብለን ሄር ነው እና ብዙ ሰው አሁን አንተ በደንብ ዝርዝር አድርገህ ያነሳው ዳሩ ያ ነው ወንጀል። በጣም ብዙዎቻችን ወንጀል ላይ ነው ያለ ነው። ያንን ወንጀል ይዘን ደግሞ አዲስ ህይወት መጀመሪያ ምን ጀምር እንችል ሁላ አይመስለንም። ነገ ከነገ ወዲያ ምን እንወድቅበት ነው በቃ ይመስላል። ከአላህ ምን እንደሚገርመኝ ታውቃለህ? ዛሬ ወንጀል ሰራህ አይደል መጣ አላሙል ጉዩብ ነው። ነገህን ከነገ ወዲያህን ያውቃል። ማረኝ ስትለው ይምራል። ነገ እኮ እንደምትሰራው እኮ ያውቃል እኮ አይጠራቀምልህ ይያል አይደለም የሚያጠራቅምልህ። ለምሳሌ ካንተ የሆነ ብር ወስድ መጥቼ በቃ ብር ካንተ ወስጃለሁና አፉ በለኝ ብለ ነገ ምን እንደምወስድ ያውክ ዛሬ አፉ አትለኝ። አፉ ብትለኝ የዛሬዋን ዋጋ ታስከፍለኛለህ። አላህ ግን እንደዛ አይደለም። ነገ እንደምትሰራው ኦሬዲ ሂ ኖስ በቃ አላህ ያውቃል። ግን ዛሬን እስትግፋር ስታደርግ አፉ ይልሃል። ዋናው አንተ ለእስትግፋር መምጣትህ ነው። አባ ሶ እንደው ከዛሬም ፖድካስታችን አንድ ሰው ካገኘን ይበቃናል። ብዙ ሰው ዲን ይመስለው الدين ليس البعد عن الحياة الدين البعد عن الحرام ዲን ማለት ከህይወት መራቅ አይደለም። ያ ህይወታችን እንኖራለን ላይፍን ትኖራለህ ግን ከሐራም ትርቃለህ ራስህን ዘን ሐራም ላይ ወደክ ትመለሳለህ ወደ አላህ። እኔ ላይክ አሁን ላይ በጣም ፐርፌክሽን ይፈልጋል ምናምን አንድ ደግሞ እሱ ነው ላይክ ያስመሰለ ምን ኖሮ ለምንድን ነው በቃ ፐርፌክሽን እኮ ነው አይደል? የሆነ ፐርፌክሽን ስለምናስብ የሆነ ያ ደግሞ የለም። ረሱል ሰለላሁ ዐለይሂ ወሰለም ብለዋል። የሆነ ሰዎች መጡ ከአይሻ ረዲየላሁ ዐንሃ ጋር ያ ረሱል እንዴት ነው እንትናቸው ይጾማሉ ሌሊት ይሰግዳሉ። አንዱ እኔ በቃ ሌሊቱን ስሰግድ ነው ምናምን ማሳልፈው አንዱ እኔ ሁሌ ነው ምጾመው። አንዱ ተነስቶ እኔ አላገባም ሚስት ረሱል እንደዛ አይደለም እተኛለሁ እነሳለሁ ጾማለሁ በላለሁ ሚስት አገባለሁ እንዲህ ነው የሚኖረው አይደል? ሰዓተን ወሰዓ እንደውም እኮ ማነው አንድ ሰሃባ ነው ረሱል ምንድነው ረሱል ጋር ስንሆን ጀነት ይገባ ምናምን አይነት ነገር ፊል እናደርጋለን። ልክ ከረሱል ስንሄድ ሐንዘላ ነው አይደል? ከረሱል ልክ ስንሄድ ደግሞ በቃ ቤተሰቦቻችን ጋር ምናምን ስንቀላቀል ልጆቻችንን ስና ያንን እንረሳዋለን ምናምን። ከዛ ያለቀሰም አቡበክር አገኙት ናፈቀ ሐንዘላ ሙናፊቅ ሆነ ምናምን አይነት ነገር ላይክ ፐርፌክሽን ስለሆነ የሚፈልጉት ማለት ፐርፌክሽንን ስለነበር ያሰበ ነበር። ከዛ ረሱል ጋር ተያይዘው ሄዱ ምናምን። ከዛ ረሱል ሰዓት ነው ለዛም ሰዓት እንደዛማ ቢሆን መላእክቶች ምድር ላይ ወርዶ በዘየሯቸው ነበር ምናምን ማለት ነው። ላይክ ያ ነው ፐርፌክሽን ቢኖር ኖሮ እዚህ ጋር አንድ ሰሃባ ታሪክ ማንሳት እንችላለን። እኔ በጣም ነው የሚያጅበኝ خمر እየጠጣ ረሱል ሰለላሁ ዐለይሂ ወሰለም ጋር እየመጣ የሚገረፍ ሰሃባ خمر እየጠጣ ይገረፋል። ሰሃባ خمر እየጠጣ ይገረፋል። ከዛ ሰሃቦቹ ረገሙት በጣም በቃ እየመጣ ያስቸግራቸው ነበር። خمر እየጠጣ በቃ ረሱልን አዛ ያደርጋል። ከዛ ከሚውታ ቢሂ ወላይቱ ባል እንደው ስንቴ ነው የሚገረፈው እንዴት ተውበት ያደርግ? ረሱል ሰለላሁ ዐለይሂ ወሰለም دعوه فانه يحب الله ورسوله ተውት እሱ አላህና መልእክተኛውን ይወዳል። ሚንስ
የፈለገው ሁላችንም እንደዛኛው ሰው ነን ወንጀል እንሰራለን ግን አላህና ረሱሉን ሰለላሁ ዐለይሂ ወሰለም እንወዳለን ያ ወንጀላችን ወደ አላህ ከመቅረብ ሙሉ ለሙሉ ወደ አላህ ከመዞር ሊያግደን አይገባ ዛሬ ላይ የምሰራው ወንጀል አይኔ ወንጀል ስለምሰራ ሰላቴን መተው አለብኝ ማለት አይደለም አይኔ ችግር ስላለችብኝ ምናምን ነው በቃ እኔ ሰላት መስገድ የለብኝም አላህ ጋር መቅረብ አልችልም ቆሻሻ ሆነ ምናምን ብሎ ማሰብ ይሄ ልክ አይደለም دعوه فإنه يحب الله ورسوله ተወተሱ አላህና መልእክተኛውን ይወዳል مع شربه للخمر ወንጀል ከመስራቱ ጋር አላህና መልእክተኛውን ይወዳል ሁላችንም እንደዛ ሰሃባ ወንጀል ላይ እንወድቃለን ግን ልባችን ላይ አላህ የሚል ነገር አለ ልባችን ላይ ለረሱል ሰለላሁ ዐለይሂ ወሰለም ፍቅር አለ ልባችን ጋር ወደ አላህ የመመለስ ፍላጎት አለን ሁላችንም ውስጣችን ኩትላ ሚነል ኸይር ወኩትላ ሚነል ሸር አለ ይላሉ ከኸይርም የሆነ ነገር አለ ከሸርም የሆነ ነገር አለ የትኛው ነው የሚያሸንፈው በደንብ ያበላው በደንብ ያጎረስኩ ያሸንፋል ዞሮ ስለዚህ አላህ ሁሌም በተስፋ ውስጥ እንድንኖር ነው የሚፈልገው ወንጀል ተሰራላችሁ ወደ እኔ ተመለሳላችሁ አላህ ለምንድን ነው ተውበት የሚባል በር የከፈተው በቃ የሰው ልጅ እንደሚያጠፋ ያውቃል እንደሚሳሳት ያውቃል ፐርፌክሽን የሚባል ነገር እንደሌለው ያውቃል ኢቭን አላህ እኮ ለምንድን ነው ፐርፌክሽን ቢኖር ኖርማ በራሳችን እንመካ ነበር አላህ በቃ አይደል እንሰት ነበር መንገድ ምናምን እንሰታለን ሰው የሞላ ሲመስለው አላህን አይፈልግም ማለት ነው አላህ ደግሞ ያጎልሃል ስብር ያደርጋል ላይክ አንዳንዴ በጣም ተወጣጣራል ኢባዳ ላይ ምናምን በጣም ጠንካራ እንደሆንኩ ነው ይሰማል ያኔ ከማንም የምትፈልግ አይመስልህም አላህ ደግሞ ያኔ ስብር ያደርጋል አይደል እንዲህ ነው የሚኖረው እንጂ ሁሉም ሐያታችን እንደዛ ሊሆን አይችልም ሰዓትን ወሰዓው ለነፍሲካ عليك حقا ولأهلك عليك حقا ለነፍስም ሐቅ አላት ለቤተሰቦችም ሐቅ አለው ለጀሰድም ሐቅ አለው ስለዚህ እስልምና ሁሉንም ነው የሚያከፋፍለው የሆነ መስጂድ የምትገባባቸው ሰዓቶች አሉ ከጓደኞች ጋር ደግሞ ችል የምታረግባቸው የምትዝናናባቸው ሰዓቶች ሊኖሩ ይችላሉ የሆነ ወንጀል የምትሰራባቸው ነገሮች ሊኖሩ ይችላሉ እነዛ ወንጀሎች ግን ከሆነ ኢባዳዎች ምናምን ሊከልሉ አይገባም ዋናው ኮንሰፕቱና ሰዎችም ከኛ ብዙ ፐርፌክሽን ባይጠብቁ ጥሩ እኛ ራሳችንን እንትን ለማለት ምናምን መሞከር አለብን ራሳችንን እንትን ለማለት እንጂ እኛ ማዕሱም ሆነን ወይም ደግሞ እኛ ጋር በጣም አላህ ጋር ቀርበን ምናምን አይደለም የሆነች የምናውቀውን ነገር ለማስተላለፍ የሆነች እኛ ጋር እኛ ላይፍ ላይ ኢምፓክት ያየንባትን ነገር ለሰዎች ለማድረስ ከሚል እንጂ ምናልባት እኛ ያንን ነገር አድርገነው ላይሆን ይችላል እዛ ጋር ሞልተን ላይሆን ይችላል ምናምንና የሆነ ፖድካስት ላይ አንድ ሼክ ምን ብሎ ይናገራል የሆነ ወንጀል ሰራሁኛል በጣም ወዶ ሼክ ነውና ወንጀል ሰራሁኝና በቃ እኔ ከዚህ በኋላ በቃ ዳዕዋ አላደርግም ብዬ ተኛሁኝና ብቻ የሆነ ህልም አየሁኛል ህልሙን ረስቻለሁና ከተነሳሁኝና የሆነች ኪታብ ገለጥኩኝና የሆነ ፈትዋ አለ እኔ ሲጋራ እጠቀማለሁ ሲጋራ መጥፎ እንደሆነና እንደሚጎዳ አውቃለሁ ሰዎችን መከልከል አለብኝ ወይ ሲጋራ ጨሳለሁ ግን ሰዎችን መከልከል አለብኝ ከዛ ሸኹ ምን አሉት በራስ ላይ ሁለት ወንጀልን አትደራርብ አንደኛው ሲጋራ የማጨስ ወንጀል ሁለተኛው ነሂ አኒል ሙንከር የሚባለውን ነገር ራስ ላይ አትደራርብ ሲጋራ ያጨስክም ሰዎችንም ደግሞ ከወንጀል አለመከልከል ሁለት ወንጀል ነው ማለት ነው የሚሰባሰበብ አላህ ስለዚህ ሰዎችን ከዛ ወንጀል መከልከል አለብህ ልክ አይደለም ብላ ካሰብክ ነፍስዬ ከባድ ናት ሸይጣንም ይጨመርላታል በቃ ነፍስዬ ታሸንፋለች አንዳንዴ እጅ እንሰጣለን ወማ ኡበሪኡ ነፍሲ ኢነ النفس لأمارة بالسوء የሆነ ወንጀሎችን እንሰራለን የሆነ የምናጠፋቸው ጥፋቶች አሉ ስቲል አሁንም ድረስ ያልተላቀቁን ብዙ ወንጀሎች አሉ መተው የምንፈልጋቸው ምናምን ግን ስቴፕ በስቴፕ ነው ቀስ እያለ ነው አይደለም ሄደው ዛሬ እንትን ትላለህ ትነሳለህ በዚህ መንገድ ነው ወደ አላህ የሚኬደው ወደ አላህ በሚደረግ ጉዞ ላይ መቆም አይደለም በቃ መውጣት ነው እንትኑ ላይ ወደ ኋላ መመለስ አይደለም ከዛ ይታቡ ኢላላህ ዑሩጀን አው መካሲራ በቃ በወንጀል ተሰብረናል በሆኑ ነገሮች አንካሳ ሆነናል የሆነ ጎናችን የሆነ ነገር አለ ግን በዛውም አላህ ጋር ትሄዳል አላህ ያንን ያስተካክለዋል አላህ ደግሞ ከነጉለታችን ይቀበለናል ዘን አላህ ደግሞ በጣም ፍትሃዊ የሆነ ጌታ አንተ እሱን ብለህ ሄደህ አላህ ይመልስህ አንተ ተውበት ያደረክና አላህን እየፈለክ ውስጥ ያን ስሜት እያለ አላህ ይተውም ያዕለሚላሁ ፊ ቁሉቢኩም ኸይራ ይኡቲኩም ኸይራን አላህ ልባችሁ ላይ መልካም ካያንን መልካም ነገር ይሰጣችኋል ነውና ብናጠፋም እንመለስ በቃ ሙሉ አይደለም ማንንም ሙሉ አይደለም ከአላህ ያጎለናል ወደ አላህ እንመለስ ፐርፌክሽን ካንተ የሚጠበቅ ነገር አይደለምና
ምናልባት አላህ እኮ ምርጫ ይሰጣል አይደለ? ለምሳሌ እንዲህ አድርግ፣ ምክንያቱም ካንተ ስለማይጠበቅ እኮ ነው። ያንን ነገር ታደርገዋለህ ወይም በዛ ነገር ላይ አንተ ጎበዝ ነህ ጠንካራ ነህ ተብሎ ቢታሰብ ምርጫ ይሰጣል። ብዙ ጊዜ ትዕዛዛቶችን ወይም ደግሞ ከፋራዎችን አይተህ ከሆነ ይሄን አድርግ ትባላለህ፣ አልችልም ትላለህ። እሺ ይሄን ካላደረክ ይሄኛው አይ ይሄንም ላልችል እችላለሁ። ለምሳሌ የምናስታውሰው የ2 ወር ጾም ብለውት ነው አይደለ? እሱን ታሪክ ማስታወስ ይቻላል። እና የሆነ ምርጫ ይሰጣል አንተ ፐርፌክት እንዳልሆንክ ስለሚታወቅ ማለት ነው። አንተ አዕቡድ አላህ ከአነከ ተራ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ነው አይደል? አላህን ተገዛው አንተ እሱን እያየኸው እንደሆነ አድርገህ፣ ያን ካልቻልክ ደግሞ እሱ እያየኝ ነው እያልክ ተገዛ። ቅድም በማይሰሩት ነገር ስትሉን አስታውስከኝ። አንድ ዓሊም አሉ ሐሰን አልበስሪ እሳቸው መሰለኝ ባልሳሳት እከሌ ይመጣና ወዝን ሲጠየቅ ወይም ምክር ሲጠየቅ እንቢ ይላል፣ በዛ ባልሰራሁት ነገር አልመክርም ይላል ተብለው ተጠየቁ። እንደዛ ቢሆንማ ሸይጣን እሱን ይፈልገዋል። ምክንያቱም በሰሩት ነገር ያጠፉ ሰዎች ሊኖሩ ይችላሉ፣ ወንጀል የሰሩት ነገሮች ሊኖሩ ይችላሉ ምናምን እና ሰው ፐርፌክት አይደለም። ያ ማለት መካሪ ሁሉ የሚሰራ አይደለም። የሆነ ቦታ ላይ ወጥቶ ዳዕዋ የሚያደርግ ሁሉ ያንን ጥፋት የማይሰራ ሰው አይደለም፣ ነገር ግን ይመክራል። እንደዛ ካልሆነ ሸይጣን ይፈልገዋል። ምክንያቱም ከመጥፎ ነገር የሚከለክል በጥሩ ነገር ደግሞ የሚያዝ ሰው አይኖርም ነበር አሉና ካንተ የሚጠበቀው ቅድም እንደተባባል ነው ያቺ መመለሷ ላይ ነው እንጂ ከዚህ ቶፒክ ማለት ነው። ከዚህ ቶፒክ እኔ ብዙ ጊዜ መናገር የምፈልገው ነገር በተለይ ደግሞ እኛን መሰሎች ማለት በእኛ እድሜ ይላሉ ሃይ ስኩል ተማሪዎች ሊሆኑ ይችላሉ፣ ፖስታ ሃይ ስኩል ወጥተው ቅርብ ጊዜ ምናምን በቃ ይሄ እስከ 25 ድረስ ይላሉ ሰዎች ነው ይሄንን። ምክንያቱም በዚህ ሰዓት ላይ በጣም በቃ ብዙ እየተሳሳቱ ብዙ እያጠፉ ብዙ ነገር እየባከነ ያለው በእኛ ኤጅ ላይ ያሉ እድሜዎች ላይ በጣም ስለሚያተኩር አቻ ግፊት አለ፣ ተቃራኒ ጾታ አለ፣ ሱስ አለ፣ ሶሻል ሚዲያ አለ ምናምንና በዛ ምክንያት በጣም ደግሞ የሚገርም ሐቂቃ አሁን ለምሳሌ ብዙ ከብዙ ሰዎች ጋር እናወራለን እንገናኛለን። ቲክቶኩን የምታውቀው ነው ኢንቦክሱን ምናምንና ብዙ ሰው ግን መመለስ ይፈልጋል። በጣም ብዙ ሰው ወደ አላህ መመለስ ይፈልጋል። ከዛ በኋላ ያለበትን የወንጀል ክምር ያየዋል ምናምን ዙሪያው ነው መቼም እንደማይወጣ ይሰማዋል። ከዛ ደግሞ በእኛ እድሜ ላይ ያሉ አሪፍ ቦታ ላይ ያሉትን ሰዎች ያያል ምናምን። ከዛ በጣም በራሳቸው ተስፋ ይቆርጣሉ። ወላሂ ስላንቶቻችን ተገልጠው ቢታዩ ብዙ ጉዳሉ ከአላህ በቃ በጣም አላህን እንደወደው የሚያደርገኝ ይሄንን ነው። በቃ አላህ Subhanahu Wa Ta'ala ቅድም ያነሳው ሐዲስ አለ አይደል? አንዴ ከመጣችሁ በኋላ በእኔ ላይ አላሻረካችሁ ምናምን ያ ይታያል። ላትመለሱ ደግሞ እንደ ሰውኛ ቃል ትገባላችሁ። ወላ ኡባሊ ነው የሚለው غفرت لك ለናንተ ምርላችኋለሁ። ይሄ በቂ ነበር ለናንተ ምርላችሁ። ከዛ ወላ ኡባሊ አብሽሩ በትላንትናችሁ ደግሞ አልወቅሳችሁ። قال لا تثريب عليكم اليوم ከዛሬ በኋላ ተውባ ካደረጋችሁ በኋላ በቃ ማረኝ ብላችሁ አላህ ዘንድ ካለቀሳችሁ በኋላ አላህ ተቀብሏችሁ ደግሞ በትላንታችሁ ወቀሳ አይኖራችሁም። ልክ ያቺ ጥፋት ከተውባ በኋላ ያቺ ጥፋትም ስትደገም እንደገና ደካማ ስለሆነ ኢማናችሁ ስንደግማት ትላንትናም እንኳን ተኮ እንደዚህ ነበርክ ብላችሁ እንኳን አትወቀሱም። አላህ Subhanahu Wa Ta'ala يغفرullahu lakum አላህ ለእናንተ ይምርላችኋል። ወሁወ አርሐሙር ረሂም። ወደ አላህ መቃረቢያ በጣም አሪፉ መቃረቢያ እድሜ ይሄ እድሜ ነው ብዬ አስባለሁ። ቤዝ መያዝ ያለበት መሰረት መያዝ ያለበት ብዙ ኪታቦች ቢቀሩ ወደ አላህ በደንብ ቢጠጉ በጣም አሪፍ ነው ብዬ አስባለሁ። እንደኔ ግን ብዙዎቻችን ደግሞ ካለንበት ከባቢ በጣም ርቀናል፣ ተስፋ ቆርጠናል። አቡ ግዴለም ወደ አላህ አንድ እርግጠኛ አይደለሁም ሰነዱ ግን አንድ ሸኽ ናቸው ሲያወሩ ይሰማሁት ወሸውቂ ኢለይሂም የሚለው ሐዲስ እኔ ለባሮቼ ያለኝን ጉጉት ቢያውቁ እስኪመለሱ ድረስ ማረን እስከሚሉን ድረስ ያለኝን ጉጉት ቢያውቁ ይላል አላህ Subhanahu Wa Ta'ala። አንድ ሐዲስ ረሱል አለይሂ ሰላቱ ወሰለም ስለ አላህ ዝነት እያወሩ የአላህ ደስታ አሉ አንድ ባሪያ ወደሱ ሲመለስ የአላህ
አላህ የሚደሰተው ደስታ ፈረሁላሁ ዐዘ ወጀል ቢተውበቲ ዐብዲ ያለም ያለ ሜዳ ጣራ እንትን በረሃ ላይ ወጥቶ ግመሉ ጠፍቶበት اللهم انت عبدي وانا ربك ያለው ከደስታ ብዛት በጣም ከመደሰቱ ብዛት አምሮና ምላሱ ተላቆ ይችን ቃል አወጣች ቀያይሩት አላህ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ لقد اخطا من شده الفرح الرسول عليه الصلاه ከደስታ ብዛት ነው ይሳሳታሉ ደስታው ከዚህ ሰውዬ በላይ ነው አሉ እና ብዙ ረጅም ርቀት ተጉዘናል والله ሁላችንም እኔ لولا سترنا الله እንደው አላህ ባይሰትረን ኑሮ ያለንበት አህዋል ማናችንም አጠገብ ላጠገብ አንቀማመጥም ነበር ብዙ እንፈራረድ ነበር ብዙ ሰው ወንጀል ማንንም ሰው እኔንም ጨምሮ ሁሉንም ሰው መጣያቸው ሰዎች ሜዳው ይለያያል እንጂ ምን ጫወተበት ወንጀሎች አላህ ሰትሮ ምናምን ነው እንጂ ያለን ተመሳሳይ አይነት ነገር ነው ያለ ያ ከሆነ አላህ Subhanahu Wa Ta'ala ጋር እንዳትቀርቡ የሚያደርጋችሁ ያ ከሆነ እንግዲህ ሁሉም ሰው ወንጀል ላይ ነው ያለው ኢላ መን ረሂመ ረቢ ወማ ኡበሪኡ ነፍሲ ስለሆነ ነፍሳችንን አናጣራ ወደ አላህ ብንመለስ ትንሽ ጠጋ ብንል ከዚህ ፖድካስት እኔ አንድ ሰው ጠብቃለሁ እንደው አንዳችሁ በቃ የምር ወደ አላህ ከዛ በኋላ ምን እንደሚቆጭህ ግን ታውቃለህ ከአላህ Subhanahu Wa Ta'ala ርቀህ ያባከንካቸው ጊዜዎች በጣም ይቆጫዋል በጣም የሚያማምሩ ለቅሶ ማለት በነገራችን ላይ አላህ ዘንድ ብቻህን ገብተህ የምታለቅሰው ለቅሶ በቃ አትረሳውም ያን እንዴት ደስ እንደሚል ስትወጣ እንዴት ደስ እንደሚል ስለዚህ ብዙዎቻችን ወንጀል እንሰራለን ያለነው والله በረህመቱ ነው እኛ ወንጀል ስናጠፋ ተውባ ስንጠይቅ ሲሰተረ ምናምን ነው እንጂ ብዙዎቻችን ወንጀል እንሽነ ፐርፌክሽንን አጠብቁ ከራሳችሁም ከሌሎችም ሰዎች ከዛ ሲምቦላይዝድ አድርጋችሁ የያዛችሁ ሰዎች እናንተ ከነሱ የተወሰነ ፐርፌክሽን የምትጠብቋቸው ሰዎች ሲሳሳቱ ደግሞ ሰጥቶ ከዛ አለፋቸው ከዛ ኸይር ለነሱ ኸይሮችን ነገሮችን ማውራት ተያይዙ በዚህ መልኩ ከአላህ ጋር ያላችሁን ነገር አስተካክሉ ሰዓት በጣም ገፍተናል ወደ አንተ ትንሽ ብንመለስ ግን ደስ ይለኛል ያነሳ አንድ ሐሳብ ላንሳ ይቅርታ እንትን ያው ያንሳን መጀመሪያ በሶሻል ሚዲያ ላይ ያሉ ሰዎች ፐርፌክት ይጠበቃል አይደለም መጀመሪያ ማህበረሰቡ አሁን ሁሉም ጋር ያለ ነው ሚዲያ ላይ ያለ ሰው ስፔሻሊ አሁን በእስላሚክ ዘርፍ ያለ ሙስሊም ተብሎ ያለ ሰው ትልቅ ደረጃ ላይ ያለ ሰው ትንሽ ሲያጠፋ ይወቀሳል ነው እኔ ለማህበረሰቡ ለራስ የምለው ነገር እዚህ ጋር የሱ መወቀስ ነው ዋና ነገር የሚያሳስበው ወይስ የሱ መመለስ ነው ገባህ ከወቀስከው የሰው ልጅ ምንድነው ስፔሻሊ ይሄ ምንድነው ብቻዬን ከመከርከኝ በቃ ከወቀስከኝ ምክር ነው ሰው ፊት ከመከርከኝ ለኔ ስድብ ነው አይደለ በቃ ዱላ ያ ነገር አንተ ያሸሻል ከዛ ነገር እና ማህበረሰቡም እኔንም ጨምሮ ምለው ነገር ምንድነው አንደኛ ነገር እናንተ በደንብ አብራርታችሁታል ፐርፌክትነት አንጠብቅ ፐርፌክት አለመጠበቅ እኮ ማለት ነው እናንተ ያላችሁን በቂ ነው ወላሂ አላህ እንደምናጠፋ ያወቀ ነው በቃ ቶብቱ ኑ ወደኔ እያለ ያለው አይደለ እኛ ደግሞ ሰውነን እንደምናጠፋ ኮርስ ቨርስ ነው እንታወቃለን ባለፈው የሆነ ኤፒሶድ ላይ ስንሰራ ነበር አይደለ ሴክተራችን የተለያዩ እኔ የምሰራው ወንጀል ሌላ ሴክተር ላይ ነው አንዋር የሚሰራው ወንጀል ሌላ ሴክተር ላይ ሆኖ እኔ ያንዋርን ሳዩ ያን ወንጀል ስላልሰራሁት እንዴት ይሄን ያደርጋል ነው ማለት ገባ አላህ በዛ እኔን ጠብቁኝ ያ ነገራችን ሳንረዳ ቆይተን ያን ማህበረሰብ ደግሞ እዛ ሚዲያ ላይ አሉ የሚሉትን መውቀሱ ምንድነው ትሩፋቱ አብዛኛው የሚመክር የለም የሚወቅሰን ያለው አሁን ላይ ያለው አይደለ ያ ነገር ከዛ ያረቀናል እና ባካችሁ ለምሳሌ አንድ ጥያቄ ቢጠይቀ እስካሁን ያሳለፍከው ሀያት እንዲህ በስክሪን ሆኖ አንተና የሆኑ ቤተሰቦች ይዩትና ዱንያን በሙሉ ላንተ እንስተህ ቢባል አላህ የመሐሪነቱ ትልቁ በቃ በጣም ልብህ ላይ የሚቀመጠው ቤተሰቦቻችን ቢያዩት ልጆቻችን አይደሉም ብሎ የሚክዱበትን በየጓደኞቻችን የቲክቶክ የቴሌግራም ወይ በኢንስታግራም አካውንት ኢንቦክስ ቪዲዮ ቢላክላቸው ቪዲዮ ተደርጎ በፍላሽ በየስክሪኑ አደባባይ ቢከፈት ጓደኞቻችን የሚሸሹን ከአገር እንደው በቃ በጣም ሰዎች ጋር በጣም ልንጠላበት ልንዋረድበት የምንችለውን ወንጀል እሱን ወንጀል ነው አላህ ሰትሮልን ያለው ከዚህ ኤፒሶድ አኒስ ቅድም ሲያወራ
እንዳለው የተለያየ ሴክተር ላይ ስለምንሰራ ለመፈራረድ በጣም ምቹ በጣምና ቀላል ሆነልን። አላህ ዘንድ ግን አልአስል እንዴት ወንጀል ትሰራለህ አይደለም፣ እንዴት አንተ ይሄንን ወንጀል ትሰራለህ አይደለም፣ አላህን የመሰለ መሐሪ ጌታ ኖሮ እንዴት አልተመለስክም ነው ጥያቄው እንጂ ይሄን እንዴት ሰርክ፣ እንዴት ዋሸህ፣ እንዴት ተገናኘህ ምናምን አይደለም። ያ አይደለም። እንዴት ግን አላህ ዘንድ አልተመለሳችሁም ተብለን ነው አላህ ዘንድ የምንጠይቀው። ስለዚህ ይውላችሁ ወንጀሎቻችሁ ትላንትናችሁን እያያችሁ ዛሬ ላይ አላህ ዘንድ የተሻለ ሰው ለመሆን ከአላህ ጋር በጣም አሪፍ ግንኙነት ለማድረግ ትላንታችሁ ይዟችሁ ከሆነ ብዙ ሰው እየኖረው ያለው ህይወት ነው። ያ አያግዳችሁ ነው። ትላንታችሁ ከአላህ ጋር ያላችሁን የዛሬውን ግንኙነት አያግዳችሁ። ሁላችንም አላህ ስትሮን ነው እንጂ ትላንታችን የተበላሸ ነው። ዛሬያችንን ግን የተሻለ ለማድረግ ነው እየጣረን ያለ ነው። በዛ ውስጥ ነው እስልምናችሁን የምትኖሩት። በጣም ከዛ ደግሞ እንደዚህ ሆናችሁ ማለት አንዋር ሸክል ኋላ በቃ ይሄ ሆነ አለባበስህ እንደዚህ ሆኖ አሪፍ ሰው ሆነ ምናምን አላህ ዘንድ የተሻልክ ሰው ሆነ መገኘት ትችላለህ። ግዴታ የሆነ ጀለቢያ ለብሰህ ጥምጣም ለብሰህ ምናምን አንገትህን አቀርቅረህ ምናምን ያ አይደለም። በቃ አንተነትህን ተሰጥቶ የተለያየ ቀለም አድርገህ አንተነትህን ተሰጥቶ አኒስነትህን ይዘህ አላህ ዘንድ የተሻልክ ሰው መሆን ትችላለህ። ገባህ አባባል? በቃ ከጓደኞች ጋር ቺል እያደረክ ምንም ሳትቀይር። ለዚህ ነው አላህ Subhanahu Wa Ta'ala ወደ ቀልቦቻችሁ ነው የሚመለከተው። አላህ ገባ? ያቺን ቀልብ ብቻ ለማስተካከል ሞክር ነው። ብዙ ይሄን ስለ አላህ ከተወራ ኢምራን እዚህ ጋር ቁጭ ብሎ ምን ብሎ ነበር? እናንተ እንትፈርዱበት እናንተ ያልሰራችሁት ወንጀል ስለሆነ ነው ለመፍረድ በጣም ቀላል ነው። ኢምራን ለማንኛውም ባለህበት ሰራ እንግዶም ግን በጣም ዝማስ ከዛ ሊሄድ እኮ ነው። ከዛ ግን ወደሱ እንመለስና ከእንትን በኋላ አወሊያ ላይና አወሊያ እንቅስቃሴው እንዴት ነበር እስኪ ንገሩ። አወሊያ እኔ ወላሂ 10ኛ ክፍል ነበር የገባሁት በዛ ሰዓት እና እንትን ላይ ነው ማየው ካውንስል ነበር አይደል? እና 10ኛ ክፍል እኔ እንትን ስለ መድረክም ትመራ ነበር መሰለኝ። መድረክ ይመራል። እንደውም እንደዚህ ነበር በዛ ሰዓት የና አውቂ የና አንዋር ባች ነው አንድ ሁለት ባች ይቀድማቸው። እነሱ 12 ነበሩ መሰለኝ እኮ አንድ ሁለት ባች ይቀድማል። አይ ቆይ እሱን እንተውን ምን እንደሆነ ስለሆነ አይደለም። አይ አወሊያ ነው የተማረው ሲባል አወሊያ ነው የተማርኩ አውቂ እኮ የነሱ ባች መስሎት ነው። ኦኬ አይ አይደለም። ብዙ ሰው በዚህ ይሸወዳል። በዚህ ምን በፊሲ ይሸወዳል። ተራዊህ ስታሰግር ጀምሮ አለ። አረ አይኖርማ 11 አመት አይ ቲንክ ኮሮና ላይ ወሰለኝ ትንሽ እየወቀለ ምናምን መምጣት ይጀምራል። ዘር ነው ኮሮና ቤተሰብ መሰለኝ ወንድሙን ማቀዋለሁ። እሱም አለ ተቆርጦ ታውቃል አላውቅም። አይ ቲንክ በቃ ልክ ኮሮና ምናምን ሲጀምር እድሜ አሁን 24 ነው። አያ ሃይ ስኩል ላይ ማርሻል አርት የሚያስተምር ወላሂ ላቀህ እችላለሁ እርግጠኛ ነኝ። ኦኬ ታውቀው ነበር ነው አንተ? ለሽብር ተግባር ማርሻል አርት ሲያሰለጥን ነበር ተቢስ ፈልግ እንዲገባሽ እና መድረክ ምናምን ይመራ ነበር። እኔ የዛኔ ሞካሪ ነበርኩ። እሳቸው ነው የሸለሙኝ። ኦኬ እሱ መድረክ ሲመራ በነበረበት ታይም ላይ ነው 10ኛ ክፍል ከጁ ሽልማት ተቀብለሃል። ትልቅ ሸረፍ ነው አንተ እኮ በጣም ለኔ ስማላ አንዋር አብደላ ተብሎ ተጠርቶ ከዛ የሆነ የሚሸልም ነበር እና ስለ ተርቢያ መሰለኝ ትዝ ይልሃል። ግን እሳቸው ብዙ ፕሮግራም እኮ ያቀርባሉ። ሌላ መድረክ ትመራለህ? ሌላ መድረክ አልመራም። አወለ ነው ብዙ ነገር ጀመርኩት ዳዋ ማድረግም ልክ አንዱን አመት በጣም ፈነዳሁኝ። አንድ አመት ከግማሽ ምናምን በጣም ፈነዳሁኝ ትምህርት ቤት። ከዛ በኋላም ግን አለ ውስጥ ረብሸኛ ነኝ በጣም ረብሸኛ ነኝ። ክላስ ምናምን ቅሪቱ አለ። አዎ እኔ እኮ ጓደኞቼ ጋር ምናምን ሲሆን እብድ ነኝ። ኢቭን አንድ አለ ጓደኛዬ ምናምን አሁን እንትን ታዋቂ ነው ምናምን ይለኛል ወይ መኪና ውስጥ እንዲያብረን ይሄድ ምናምን ትንሽ እንትን እላለሁ እሰታለሁ። መኪና በጣም ይነዳል። ማውራባው መኪና በጣም ይነዳል። የሆነ ረመዳን የተገናኘ ነው። ትወዳለህ አሪስ ማረክ? መኪና ትዝ ሲለኝ አንተ እና ዩኑስ ናችሁ ትዝ የምትሉኝ። ብዙ ነዳለሁ እንዴ? لا اله الا الله
እንትን እላለሁ ዝናናለሁ ልክ አይደለም እኮ ግን ማለት እችላለሁ አልহামዱሊላህ ጎበዝ ነኝ መሰለኝ ሐቁን ሰሰጠው ደስ ይላል እና እንትን የሆነ ሰው አንዴ አጠገቤ ቁጭ ብሎ መቆም አትወድም ብሎኛል በቃ ሾላል ካለው ምናምን የሆነ ሞተር ትነዳ ነበር ሞተር ትንሽ ነድቻለሁ ድሮ ኦኬ እሱ ነው አረ መኪና አይ ብዙ እንኳን አይደለም እንኳን አይ ነፍስ ግቢ ነፍሱ በረመዳን ነው እኮ ያስጨነቀ ምናልባት ጾመኛ ስለሆንክ ካውንስል ላይ ነው አይደል እንዴት ነው ላይክ አንድ አመት ከምናምን ከፈነደሁኝ በኋላ ያንንም ቢሆን እንትን ትንሽ ነበርኝ ነሽዳ ሞክር ነበር 6ኛ ክፍል አሁን ሆኜ ትምህርት ቤት ፕሮግራም ምናምን ሲዘጋጅ ነሽድ ነበር እንድሮ ይሆናል አይደለ ሁለቱንም አብሬ አስኬድ ነበር ምናምን ምናልባት ይቅርታ ከተሳሳትኩ አላውቅም ግን ከነበደን ጋር ነሽዳ ሞክራቸዋል ደከነኛ ከዚህ ላይ ያው ድሮ ነው ቆይቷል የሆነ የአይድ ፕሮግራም ላይ ምናምን ነሽደና እንደሆነ እንደማውጣት ምናምን ሐሳብ ነበር እና ቀርቷል እሱ ነገር ሐሳብ ቀየራችሁ እሺ ብቻ ቁርአኑ ይሻለኛል ብዬ ነው በዛው በቁርአኑ ነው የቀጠልኩት ግን ትንሽ አንድ ሁለት አመት ምናምን እንትን ካልኩኝ በኋላ አይ ቲንክ 6ኛ ክፍል ብላክ ሊስት ውስጥ ገባሁኝ ግን 7ኛ ክፍል ሆኜ ደግሞ ስሜ ተለጥፎ ነበር በቃ ኦልሞስት የመጨረሻ ማስጠንቀቂያ ምናምን ማለት ፋዘር ምን ይላል በጣም ነው የሚቆጣው ምናምን ግን በቃ አይችልኝም ማለት አስቸጋሪ ልጅ ነበርኩኝ ማለት ማስቸገር በቃ ረብሻለሁ ልፎርፍ እችላለሁ ምናምን ክላስ ውስጥ አስረብሻለሁ በጣም ነው ክላስ ውስጥ ማስረብሽ የዜግነት ክብራን ክላስ ውስጥ አስበላለሁ አስተማሪ ውጭ አትሉ አሁን ውጭ አትሉም ነበር እሺ አርፍዶ ከመጣ ያልፋል አስተማሪ መጥቶ ምናምን እንደው ዳይሬክተሩ መጥቶ ጧት ስላላለ ነው ምናምን እንለብ ክላስ ከአስተማሪ ገብቶ ነው ትሉ የሀገር ፍቅር እኮ በጣም እንትን ነኝ ቀልቃላ ነኝ በጣም በጥባጭ ነኝ ማለት በቃ ደስ አይለኝም እንደዚህ ብሎ መቀመጥ ኦኬ አክቲቭ ነኝ በጣም እንዲ አሁን ከጓደኞቼ ጋር ሲሆን ኢቭን አሁን ሲደብረኝ ወይ ሲከፋኝ ምናምን እነሱ ጋር ሄጄ እነሱ እንዳወራ በጣም ይፈልጋል በቃ ላይክ በጣም ይሄ ጨዋታ ወሬ መዝናናት ይሄ በቃ እብድ መሆን ምናምን ማለት ነው እና እንደዛ ነገሬ ስለሚያስደስታቸው እነሱ ጋር ሄዳል እነሱ ደግሞ ያስወሩኛል በቃ ድብርቴ ምናምን በዛ ነው ምረሰው እና በቃ በጣም ብዙ አይነት ፋውሎችን ሰራ ነበር ትምህርት ቤት ምናምን ሆኜ አዛን 7 መሃል ላይ ምናምን ማንበብ ጀመርኩኝ የሆነ መጽሐፍ ምናምን ማንበብ ጀመርኩኝ ምን ማንበብ መጽሐፍ እሺ ልክ እንዴት ትግስቱ አንድ አመት ከምናምን እንትን ካልኩኝ በኋላ የሆነ በሆነ ነገር ያው በቃ ሲደብረኝ እኔ እነሱ ጋር ነው የሚሄደው እና እኔ እንዳወራ ስለሚፈልጉ የሆነች ነገር ሲነካኩኝ በቃ አወራለሁ ጨዋታ ፈጥራለሁ አብዳለሁ ምናምን እሱን ካስለመድካቸው ደግሞ ሌላ ማንነት ሲመጣ ወይም ዝም ስትል ደግሞ አይፈልጉትም ከዛ ላለመራቅ ደግሞ ዝም አይደለም አልችልም ዝም ማለት እንደዚህ እንትን አልችልም ወይ የሆነ ሐሳብ ላወራ እችላለሁ ወይ የሆነ ጨዋታ ልጫወት እችላለሁ ምናምን እንደዛ ነው የኖርኩት እንዲህ ዝም ብሎ መቀመጥ ምናምን የሚሆነኝ ሰው አይደለሁም እና ብዙ ምናደድ ምናምን አይነት ሰው አይደለሁም ሃይ ስኩል ስትገባ ግን እኮ ባህሪ ይቀየራል አው እኔ 8ኛ ክፍል ምናምን መሰለኝ ባህሪ እየተቀየረ የመጣው ከዛ ላይፍ ገባኝ መሰለኝ በዛው ሰዓት ሰከንድ ምናምን ማለት አለብኝ ምናምን ብዬ አሰብኩኝ እና ተዚህ ይለኛል ስሜ ከመለጠፉ በፊት እንትን ነበርኩኝ ኔክስት የኤሌመንተሪ አሚር ልሆን ሙረሻህ ነበርኩኝ ተመረጥኩኝ ነበር ምናምን እና በመለጠፌ በቃ አዘኑብኝ ጠርተው ቢሮ ምን አርገህ ነው እንዴ የሆነ ብቻ የሆነ ፋውል ሰርቼ ነው በጣም ብዙ ተደጋገመ ክላስ ውስጥ ኳስ ጮታለሁ ምናምን በጣም ቆርፋለሁ ኮርኒስ ውስጥ ምናምን ነው የምደበቀው ክላስ ምናምን ደበቀው አስተማሪ እያስተማረ ኮርኒስ ውስጥ ነኝ ምናምን ማለት ነው እንዴ የሆነ ደስ ባይል ነገር ምንም እኮ ጥቅም የለውም ግን በቃ ልጅነት ነው ተዝበኛል አሁን ኮርኒሱ እና አባራ ሆነ ነው የምትወጣው ምናምን ከውስጥ ግን በቃ ደስ ይላል እዛ ከሰዓት ነው ደግሞ እንትን ቆርቆሮ ይሞቃል ውስጥ በጣም ታፍነ ምናምን በቃ ላበላቡ ነው ምናምን ተገኝታ አታውቅም አይተገኝቻ አላውቅም ግን አንድ ቀን ስወጣ ነው ከዛ ውስጥ ስወጣ ነው የተያዝኩት አስተማሪ እዛው ነው መሆኑ ያው እየቀጣሁ ነው ምንም እዛ አስተማሪ እኮ ከስራ ላይ ያስተማረው አንተ ውስጥ እየቀጣህ ነው አይ ጎበዝ ተማሪ የሆነው ግን ለዛ ነው አያ ወጥቶ ሳይሆን ከላይ ነው ከላይ ሁሉንም ስለሚያስተል
እሺ እዛ ክላስ ውስጥ በታጨበጭባለህ ትጮሃለህ አስተማሪ ነሺዳ ምናምን ትነሺዳለህ ምናምን እንዲህ ነገሮች ናቸው ተቀልዳለህ ታወራለህ ምናምን ነው ከዛ 8ኛ ክፍል ስገባ ነው ትንሽ የተስተካከልኩ መጣው ማንበብ ምናምን ጀመርኩኝ እና ኮፍያ ምናምን መልበስ ጀመርኩ የሙስሊማን ኮፍያ የሙስሊም ኮፍያ ጸጉሬን አሳድጋለሁ ምናምን የለውጥ መገለጫ ነው ተርኒንግ ፖይንት ከዛ 9 ገባሁ እና አለ ግን የሆነ ውስጥ የረብሻ የመንቀልቀል ምናምን አለ ግን ትንሽ ይዘዋለሁ እንደ ድሮ አይደለሁም ምናምን ከዛ 9 ስገባ ካውንስል ሆንኩኝ ካውንስሊንግ ሄድ ምናምን የሚባል ዲፓርትመንት ነበርና ፐርሰናል ዳዕዋ ነው ሰው ትጠራለህ ታማክራለህ ታወራለህ እንዲህ የሚያስቸግሩ ልጆችን ወደ አንተ ጋር ይመጡና ወይ አንተ ፈልገህ ታገኛቸውና እሱም በጣም አግዞኛል በጣም ሰማ ነበር እንዲህ ከዛ መፍትሄ ለማግኘት ታነባለህ ከዛ ተቀጥረዋለህ ምናምንና አልহামዱሊላህ ብዙ እንትን ያሉ ልጆች አሉ ማቃቸው ስቲል አሁንም ድረስ ያሉ ልጆች አሉ እዛ ላይ ምናምን መስራት ጀመር መድረክ መራ ነበር ድሮ እንደ ዳዕዋ ፕሮግራሞች ምናምን ሲሆን ቆንጆ መድረክ መሪ ነበርኩኝ እሱንም ሰራሁኝ ከዛ ዳዕዋ ደግሞ አደርጋለሁ ልክ ሞርኒንግ ላይ ላይን አፕ ላይ እንትን አለ ዳዕዋ አለ ወለ እና ዳዕዋ አደርጋለሁ ሚኒ ሚዲያም ሰራ ነበር ሚኒ ሚዲያ መራለሁ ነሺዳ ተከፍታለህ ጧት የላይና ፕሮግራም ትመራለህ ምናምን እንደዛም ሰርቻለሁ አወላ ብዙ ነገር ቀይሮልኛል ከዛ ክላስ ዳዕዋ ደግሞ የሚባል ነበር በየክላሱ እዚህ ክላስ ምንድነው የሚያስፈልገው ላይክ ለምሳሌ ተማሪዎችን ሰሌክት አድርጋለህ ካውንስል ላይ ምናምን ሲሉ ላይ እነዛን ተማሪዎች ተጠይቃቸዋለህ እዚህ ክላስ ምንድነው ችግር ያለው ምን ዳዕዋ ቢደረግ ጥሩ ነው ምናምን እነሱ ጋር ምትሰራለህ እንዲህ እያለ ነው እንትን ከዛ እንደዛም ሆኖ ግን የሆኑ እንትኖች ነበሩ በጣም ፋውሎች ነበሩ ትንሽ ረብሽ ነበር ክላስ ምናምን ግን ዳይሬክተሩ መጥቶ ማን ይረብሽው የሚለው ደግሞ እኔ ነው የሚጠይቀኝ ማለት ነው እኔ ደግሞ አትልም እና እንትን ትንሽ አለ ተማሪዎች ያውቃሉ በቃ ይሄ እናንተ እኮ ይላሉ ግን ባላንስ ያደረኩ ለመሄድ ሞከርኩኝ ከዛ 11 ምናምን ከገባው በኋላ ግን ቶታሊ ተረጋጋ ከ11 ስጋባ ምናምን ሶሻል ገባው ሶሻል ላይ ተማርኩት ከዛልሞስ ጓደኞቼ ወጡ መሰለኝ አብዛኞቹ ከዛ ብቻዬን ቀረሁኝ ብቻ ያኔ ወደ ከዛ ልክ 11 ደግሞ ስትገባ የትምህርት ቤቱ ሙሉ አሚር ነው የምትሆነው የካውንስል አሚር አይ ግሬስ ይኖርሃል ምናምን ኩሎና ምናምን ነው የምትኖረው ያኔ ራስህን ትጠብቃለህ ምናምን ከዛ ብዙ ፕላኖችን ታወጣለህ ኦልሞስት ትምህርት ቤት ተማሪዎች የምትመራው አንተ ነህ እና የራሴ ማስባቸው አይዲዮሎጂዎች ነበሩ መደረግ አለባቸው ያው ለምሳሌ ተማሪ ፖሊስ ምናምን ተብሎ እኛ ጋር ሱሪ አይቻልም ማስጠበብ ሴት ልጅ ሜካፕ መቀባት አትችልም ጉርዳ ማጠር የለበትም ምናምን እና ያንን ጽፈ ለቢሮ ነው የምታስገባው እኔ ያንን ታውኩትና እነዛ ልጆች ወደኛ ማምጣት ጀመርኩኝ በቃ ለቢሮ ማሳለፍ ተውክ ነው ለቢሮ ማሳለፍ ለምን እኔ እነዚህ ልጆች መብት ተማዋጋች ነኝ እነዚህ ልጆች ማስበው እንደዛ ለቢሮ ላክ ማለት ወላጅ ጋር ወሰድከው ማለት ነው እኔ ግን እነዛ ልጆች የማስተካከል ኃላፊነት አለብኝ የሚል ሐሳብ ነበር በር ላይ እንዘይር ነበር ሽቶ ሁላ እንቀባ ነበር መሰለኝ በቃ ሽቶ ይቀባ ዘጠርተ ታወራለህ ምናና በጣም የሚያስቸግረው ልጅ መነሻ አለው በጣም አዛም ተደርጓል ልጅ ምናምን የፋሚሊ ምናምን ኬዝ ነው እንደዚህ ለዚህ ምናምን ይጋበዛት ምናምን እና ቅድም ያልከው በቃ ምንድነው መነሻው ምናምን ልክ ብለህ ማወቅ ስትጀምር ያን ለማስተካከል ነው የምትችለው ከዛ ሁሉም ላይፉ እየተስተካከለ ይመጣል ትንሽ ከዛ እነዚህ ወሰድኩኝ አለል ሙስሊምን ታውቀው ነበር አለል ሙስሊምን ነው ስትሰሩ የሆነ ስራ እንደ ሪሰርችናል ከአብዱላህ ጋር ካውንስል እያሉ እነሱ በእነሱ ማህተም ነበር የምንጠቀመው የነበረው ያወላ ካውንስል ትልቅ ፓወር ነበረው ካውንስሉም ዳዕዋ ከበብ ነበርና ሁለቱንም እንትን ያልኩ ከዛ 12 ስገባ ኦልሞስት ብቸኛ ሆንኩኝ አይ ቲንክ ያኔ ነው መሰለኝ እድሜ 20 ምናምን ይሞላውና በቃ ደንቀ 20 ገባሁ ምናምን ብዬ ደነገጥኩ ምናምን ብቻዬን ነበር ብዙ እንትን ማሳለፍ ክላስ አብሬ ምናምን ሆናለሁ እና 12 እንደዛ አለፈ ከዛ 12 ቲክቶክ ስገባ ማለት ልክ 12 እንደጨረስኩኝ ወደ ስራ ዓለም ነው የገባሁት ንግድ ነበር ማርካቶ ምናምን ትንሽ ሰራ ነበር ምናምን በስራ በጣም ብዙ ሰርቻለሁ ስራ በጣም ከልጅነቴ ጀምሮ ሰርቻለሁና አንዳንድ ውርድ የሆኑ ስራዎችን ሰርቻለሁ አሁን እዚህ ብነግራችሁ በጣም ተስቁበት ስራ በጋግጃለሁ ማሚ ነብይን ይላራ አለ ነው ከተማ ውስጥ ነው
በግ አልጠበቅ ያው በግ መጠበቅ እኮ ሰውን እንትን ማለት ምናምን ያስለምዳል ግን እንትን ነው ካውንስሉ ነው እንዴ በግ ጠብቅ ያለው እንትን ያኔ ስንተኛ ክፍል ነበርኩኝ አይ ልጅ ነበርኩኝ እና ቲንክ 9 ወይ ምናምን ወይ 8 ወይ 9 ያለሁኝ ነውና ያው ከቤተሰብ የሚሰጥህ ብር አለ አይደል ትምህርት ቤት ስትሄድ የሚሰጥህ የሆኑ ብሮች ይኖራሉ ከዛ ለአይድም ለናም የሆነ የሚደረግልህ አለ ግን ኤክስትራ ነገር ትፈልጋለህ የሆኑ ደግሞ በራስ ደግሞ ማድረግ የምትፈልጋቸው ምናምን ነገሮች እንዲኖሩ ትፈልጋለህና ያው ብርጭቆ አዲስ ሰፈራችን ብርጭቆ በግ ተራ አለ እና ምን ሰማሁኝ ከ12 ሰዓት እንደ ቤተሰቦች ይሰሙ በጣም ይገርማቸው ከ12 ሰዓት እስከ 3 ሰዓት ተጠብቅና 50 ብር ይከፈላል ያኔ በጣም ብዙ ብር ነው በግ ነው መጣበቀው ከ12 ሰዓት እስከ 3 ሰዓት ድረስ ምንድነው የሚሆነው በጎች እንዲተሰብስበዋል ከለር ተቀበል ሆነ ከለር የሚቀቡት ከለር እነዛ በጎች ከሌላ በጋ እንዳይቀላቀሉ ነው በቃ የምትሰራው እና ቤት አስፈቅጄ መውጣው ልሮጥ ነው ስፖርት ልሰራ ነው እና ፋዘር ደግሞ ደስ ይለዋል ስፖርት ስትሰራ እስካሁን አያውቁም ነበር ተገኝታ አታውቅም እንዴ ተገኝቼ አላውቅም እና ከዛ ጠዋት እንወጣለን ከጓደኛዬ ጋር ምናምን በቃ ከዛ እየሮጥኩ እሄዳለሁ እዛ ከዛ ትገባለህ ና ትባላለህ ትሰራ ነው እነዚህን በጎች ጠብቅና አንተ ትባላለህ በቃ ቆመህ መጠበቅ ነው ከሌላ በጋ እንዳይቀላቀል ልብስህን ምናምን አሽትተው ምናምን ለይተው አያውቁም ምንም ተነክቶብህ አይታወቅም ምንም ተነክቶብኝ አይታወቅም እና በቃ ትመጣለህ እንደውም ትችልኝ ልክ የመጀመሪያ ሄድኩኝ ጊዜ አንድ በጋ መለጠ እና ጉልበት አለኝ ትንሽ ጉልበተኛ በጉልበት ምናምን ይቀናኛል እንዴት ተሸክም ይሆናል ልጁ ከኔ በፊት ይሰራ ነበር በጣም ያውቅ ነበር ጓደኛዬ ምናምንና በቃ ይስቃል ቤት ቢታወቅ እንትን ነው በጣም ነው እንትን የሚሉት ለእኛም ለቤተሰብ ለእንትን ምናምን አይመጥንም ምናምን ብሎ ስለማስብ ምናምን ማለት እንደውም የሆነ ጊዜ እስከ 18 በግ እየነዳሁ ሄጃለሁ ከዚህ ከእንትን ከብርጭቆ ማለት ነው ያ ደግሞ 150 ብር ነው ምናምን ክፍያ አለው እነዛን በጎች ሁሉ በጣም ብዙ በግ ነው ለሁለት እሱ በታክሲ ይመጣል ሻጩ አንተ እዚህ አለ 18 በግ መሸጫ እዛ ድረስ እየነዳሁ ሄጃለሁ ምናምንና ስራ ብዙ ሰርቻለሁ ሙሸበክም ሰርቻለሁ ሙሸበክና ሐላዋ የድሬዳዋ ምግብ ማለት ነው እሱን ከድሬዳዋ እያስመጣሁኝ እዚህ ለሱፐር ማርኬቶች እያሸኩና ምሸጥ ነበር ያኔ ገንዘብ ነበር እንደውም በጣም ሀብታም ነበርኩኝ ያኔ እኔማ ምን ልጠይቀው ነበር መሰለህ እንዴት ነው በጎችን ለጓደኛ ሰጥተህ ምናምን አንተ ወጣቶችን የሚሞክሩትን ነገር ለሞክር ብለህ ወጣል ተመለስክም ወይ ልለው ነበር ማሚ ነብይን ሲል ቀደ እሺ እና ሙሸበክ ምናምን ሰራሁ ሙሸበክ በጣም አዋጭ ነበር በሰዓቱ በጣም አክስቴ ያለች ድሬዳዋና በቃ ስትመጣና ሙሸበክ ይዛለን ትመጣለችና በጣም የሚጣፍጥ በጣም ነው ወደሆነ ይሄ ነገር ለምን እዚህ እና እዚህ ሞከርኩኝ የሆነ ቀን በላሁና እንጨት ነው የሚለው ማለት ደስ አይልም እዚህ ያለውና እዛ ያለው ጭራሽ ነው ባይገናኘውና የዛን ያመጣው ለምን እዚህ በጣም ደግሞ ፍላጎት ነበር ሰው ምናምን ከዛ የሆነ አይ ቲንክ በአንዱ 15 ብር ምናምን ነበር የሚይዘው እዛ 10 ብር ምናምን የሚሸጠው እዚህ ነው እና ደንበኛ ደግሞ ኖረኝ በቃ ቋሚ ሱቆች ምናምን ከሱፐር ማርኬቶች ጋር ደግሞ እያሸኩኝና ኤቢ ጣፋጭ ምናምን ብዬ ምናምን ያኔ ኤቢ ጣፋጭ ምናምን ብዬ ስንተኛ 10 ወይ 9 ምናምን ያለው እሱንም ሰርቻለሁ አረሱና አይደለም ቆያ ያ በትንሽ ያኔ አካውንት ሁሉ አልነበረኝም ንግድ ባንክ እሺ አካውንት ከዛ በቃ የሥራ ፍላጎት አለኝ በጣም እና እንዲ ሰርቻለሁ ከዛ መርካቶ ገባው ዛም ይሁን ነገሮች አልሆኑም ምናምን ወጣሁኝ ከዛ ድለላም ሰርቻለሁ እሺ መኪና ቤት ምናምን እና የሆነ ጥርሴን የነቀልኩባቸው ስራዎች ነበሩ ዛም በደንብ ሰርቻለሁ ከመርካቶ እንትን ካልኩኝ በኋላ ከዛ የሆነ ድርጅት ላይ ገባሁ እና 3 አመት ኦልሞስት ተቀሪበን ወደ 3 አመት ምናምን አካባቢ እዛ ሰራሁ አሁን ደግሞ ከዛ በመሃል ነው ቲክቶክ ነው የጀመርከው በመሃል ነው ቲክቶክ የጀመርኩት ቲክቶክ ከመጀመሪያ በፊት እንትን ቻናል ነበርኝ 2 ቻናል ቴሌግራም ቻናል ቁርአንና ቁርአን ስንኖርበት የሚል ቻናል ነበር ማለት በቃ ቁርአን ጋር ያገኘሁትን ኮንሰፕት ለሰው ማጋራት አለብኝ ብዬ አስብ ነበር ከዛ ቁርአን ስንኖርበት የሚል ከፈትኩኝ ከዛ ላይክ ዴይሊ መቀራቸው ነው ቁርአን አዮች በራሴ ሪፍሌክሽን ተፍሲር ሳይሆን ሪፍሌክሽን አስቀምጣለሁ አሁንም አለ መሰለኝ ብዙ አልጠቀምም ውስጥ ይቻላል እና ቁርአን ደግሞ የሚል ቻናል ነበርኝ በሰዓቱ በጣም ብዙ ነበር 1000 ምናምን ነበር ዋው ሰው የነበረው ምናምን ወልሞ 2000 ምናምን ሊገባ ነበር ቁርአን የሚለው ላይክ በቃ ዝም ብሎ የሆኑ ጽሁፎች እንትን ጽሁፎችና እነዛ ጽሁፎች ፌስቡክ ላይ ምናምን አያቸው ነበር ሰው ሲፖስተው ምናምን ከዛ ይሄንን ለምን ወደ ሚዲያ አታወጣው ምናምን የሚል ሀሳብ መጣ
ጓደኞቼ ወንድሞቼ ምናምን እንደዛ አሉኝ እና ቲክቶክ ከመክፈቴ በፊት ቲክቶክ አልጠቀምም ነበር በጣም እንጂ አላቅም ቲክቶክ ማለት አንዳንዴ እየመጣሁኝ ነው ብለህ ነበር እየመጣሁኝ ነው ብለህ ወደ ቲክቶክ አዎ በቃ እንትን በጣም ከራሴ ጋር እንትን ብያለሁ ስትራግል አድርጌያለሁ በምን ልምጣ ቁርአን እየቀራሁ ልምጣ ቲላዋውን በጣም ስለምፈልገው ስለነበር እና ድንገተኛ ነው ከዛ ትዝ ይለኛል አንዱ ወንድሜን በቃ እሺ አንተ ከፈተው እና እኔ ልክልሃለሁ አንተ ትፖስታለህ በጣም በፈራ ነበር ቲክቶክ ከዛ አይ ራስ ነው መሆን ያለበት ምናምን አለኝ ከዛ እንደውም ከፈትኩኝና ጨንቁኝ ዘጋሁት ወዲያው እንዴ ያልኩኝ ከፈትኩኝ እንዴ ዝም ብዬ አስቀመጥኩት ከዛ ምን አደርግ ነበር ፌስቡክ ላይ ትንሽ እንቀሳቀስ ነበርና እዛ ስቶሪ ማድረግ ጀመርኩኝ ቁርአን ምናምን ከለም ቲክቶክ ላይ ብትመጣ ቲክቶክ እንትን ብትል ምናምን ሚል ሐሳብ መጣና አንድ እሁድ ነው አንድ ጓደኛ ለዚህ እንትን ማለት ነው ፓው ሄድኩኝ እሁድ ቀን ነው ልምጣ ምናምን ነው ልናወራ ዝም ብዬ ነው ሄድኩት ለምን አልቀርጽህም ምናምን አለ ካሜራ ምናምን አለ ቀረጸኝ ቁርአን እንደውም በአንድ ጀለቢያ ነው 4 እና 5 ቪዲዮ ምናምን ሰራ እና ጥምጣም ለብሼ የሆነ ስከርቭ ለብሼ ነበር ስከርቭን እያወለኩኝ ከዛ በጎን በፊት በምናምን እያደረገው ቀረጸኝ ላከልኝና ልክ ስፖስተው በጣም ጥሩ ኢንጌጅመንት ኖሮ መጀመሪያ ቁርአን ነበር ነው ቁርአን ጀመረ አለ አሁንም ምናምን ጠጉር በጣም አሳድግ ነበር እና ከዛ ቁርአኑ ላይ መግፋት ጀመርኩኝ ከዛ ወደ ሆነ ቦታ ሄድን ከሱ ጋር አብረው ለሆነ ፕሮግራም ምናምን ወዶ ዘማች ፕሮግራም ተጋብዤ እዛ ሄድኩኝ ምናምን እና እዛም ሰራን ከሱ ጋር ካሜራ ምናምን ስለነበረ እና ኳሊቲ ላይ በጣም እንትንል ስለነበረ በቃ በሱ ካሜራ ስላገኘሁኝ በደንብ ተመቸኝ ይሄን እንዲህ ያደረኩኝ ከዛ ለምን ደሞ ዳዕዋ አልጀመርም ብዬ ደሞ አሰብ እኔ ዋና ሐሳቤ ቁርአኒክ ሪፍሌክሽን በቃ ቁርአን ሪፍሌክት እዛ መጥቼ የሆነ ነገር ሪፍሌክት ለማድረግ ነበር ሐሳቤ ጀመርኩኝ እሱንም ቀስ እያልኩኝ ምናምን እያልኩኝ ሄድኩኝ እና የሆነ ሰዓት ፍራስትሬት አድርጌ ነበር እንትን ማለት ዞሮ ሰው ጋር ባይደርስ ችግር የለውም አላህ ጋር ከደረሰ በቂ ነው አይደለም የአላህን ፊት ፈልገህበት የምታደርገው ነገር ነው ላ ይሄድ አላህ ቢከ ረጁሉን ዋሂዱን ኸይሩን ለከ ምናምን ረሱል እንዳሉት ነው አንድ ሰው ባንተ ምናምን ቢመራው ምናምን በቃ ያንን ነው የምትፈልገው ምናምን እና በቃ ያንዳንዱን ኮሜንት ምናምን ላይክ አደርግ ነበር ምናምን ሪፕላይ አደርግ ነበር ምናምን እና 6000 7000 ምናምን ነበር የነበረኝ ፎሎወርስ ኦኬ አሁን ስንት ደርስ ወደ 150 ምናምን ደርሻለሁ ማሻአላህ 150 ምናምን እና ያኔ አንድ ቪዲዮ ነው የሆነ ቪዲዮ ሰራሁ ቫይራል በጣም የወጣውና የሆኑ መጽሐፍ አነብ ነበር አድሃም ሸርቃይ የምታውቁት ከሆነ በጣም ነው የምወደውና የሱን ቡኮች በጣም አነባለሁ እና ሰላም አለይካ ያ صاحبي የሚል መጽሐፍ አለውና እሱን ያነበብኩኝ የሆነ አይዲያ በጣም ተመቸኝ እና ይሄን አይዲያ ለምን አልሰራውም ምናምን አልኩኝና ከዛ እንትና አረብኛውን በአማርኛ ጻፍኩኝ ተረጎምኩት መጀመሪያ ከዛ ቆንጆ አማርኛ መምረጥ ጀመርኩኝ ከዛ ፍሎ እንዲኖር አስተካከልኩት ምናምን ትዝ ይለኛል ኖትቡኬ ላይ ጽፌ ከፊት ለፊት እንደዚህ አስቀመጥኩት ከዛ ካሜራውን እዚህ ጋር ከፈትኩኝና እሱን ያየሁኝ ነው ማወራው የሆነ ሐሳብ ከዛ እየተነሳሁኝ ምናምን አወራሁኝ ከዛ 10000 ምናምን ቪው 10000 ቪው ማለት አንድ ቪዲዮ ሲኖረኝ በቃ በጣም ደስ አንድ ቪዲዮ 10000 ቪው ከዛ በፊት አንድ ቪዲዮ በጣም ቆይቶ 10000 ቪው ከደረሰ 5000 ምናምን ሲደርስ ነበር ደስ የሚል 5000 በጣም ብዙ ነበር ያኔ ከዛ ያየሁት ማለት ነው ጧት ስነሳ ከ7000 ወደ 13000 ፎሎወርስ ገብታ ምናምን ከዛ ቲክቶክ ፌስቡክም ላይ ምናምን ከዛ ኡስታዝ ያሲን ኑር ፔጁ ላይ ምናምን ፖስተው ከዛ ትልልቅ ቲክቶከሮች ምናምን በሰዓቱ የነበሩ ሰዎች ምናምን በቃ ሪፖስት ማድረግ ምናምን ጀመሩና በቃ ያኔ ነው እንትን ያለውና ሽን ሰብስበ ገባብ መጀመሪያም በቃ መስራት አለብኝ ብያ ከዛ ከሳምንት በኋላ ሌላም ቪዲዮ ፖስት በዛው ልክ ከዛ በአንዴ ወደ 30 ምናምን ገባ ያኔ ነው በቃ በጣም ሞራልም እየሆነኝ ምናምን የመጣሁት በጣም እየሰራሁኝ የመጣሁት ከዛ ደግሞ የሰው ኢንጌጅመንት ያለ ኢንቦክስ ላይ የሚመጣው ሐሳብ መንገድ ላይ ሰው ሲያገኝ የሚያወራህ ነገር አለ ምናምን ያ ሀቂቃ ሞቲቬት ይሆናል ኃላፊነትም እንደሆነ በደንብ ይሰማል የምር እንደዚህ ማድረስ እየቻልክ ከሆነ ሰውን ወደ አላህ እንዲቀርብ ሰበብ ከሆነ የሰው ልብ መጠገን ሰበብ ከሆነ ከዚህ በላይ ምንም ነገር ኢማጣቱ ለዓዳኒ الطريق صدقه ከመንገድ ላይ የሆነችን ሰውን አዛም ያደርግ ነገር ማድረግ ሰደቃ
ከሰዎች ልብ ላይ ሰውን አዛ የሚያደርግን ነገር ማንሳት ደግሞ ምን ያህል እንትን እንደሚኖረው ምናምንና ከሰዎች በፊት ደግሞ አላህ ጋር ይቀመጥልሃል። ሰዎች ጆሮ ጋር ከመውደቁ በፊት አላህ ጋር ወድቆልሃል። በቃ ምንም እንትን የምትለው ነገር የለም። ላይክ ሰዎች ሐቂቃ የምሩን ሰው ዱዓ ያደርግልሃል። የምሩን እንትን ብለህዋል ምናምንና አንተ አይደለህም አላህ ነው ለዚህ ሁሉ ፈድል ያደረሰው። አላህ ነው ሰበብ የሆነው። ሁሌም ለሰው ምለው ነገር ይሄ ነው። አላህ ነው ሰበብ የሆነው። ተስፋ ቆርጬ ነበር አላህ ሰበብ ሰጠኝ። አላህ ነው ያንን ተስፋ መቁረጥን አይቶ እኔን አላህ ሰበብ ያደረገል። ሁሉም ነገር ሱድፋ አይደለም። ይሄ በድንገት የመጣ ነገር ለኩል ሸይء ሰበባ ነው። ሁሉም ነገር አላህ ዱንያ ላይ የሚያደርገው ነገር ሰበብ አለው። እኔን ከፍተህ ቪዲዮ ማየትህ አላህ ልብህ እንዲር አንዳንዴ ችግሩ በጣም ሲበረታ ሀዘኑ በጣም ከባድ ሲሆን ሙዋሲ ሆኖ አጽናኝ ሆኖ ይመጣ አላህ ነው። ያንን ደግሞ በእኛ መንገድ አላህ አደረገው። እኛን አላህ ሰበብ አደረገን። በቃ አላህ በቃ እንደው ዲኑን እንድንኻድም አላህ ወፈቀን። አማናም ጭምር ነው ምናምንና አልহামዱሊላህ አሁን ያለው ነገር በጣም ጥሩ ነው። በቃ ዞር ለማለትም ስታስብ የሆነ ነገር አንድ ቀን ወይ ከምትፖስትባቸው ጊዜዎች ጥፍት ስትል የሆኑ ሰዎች ጋር እየጎደልክ እንደሆነ ምናምን ይሰማሃል። ኦኬ የሆኑ ለከሚጠብቁኝ ሰዎች አሉ። ሰሞኑን ላይቭ እንዲመና መግባት ጀምሬ ነበር። የምር ሰው ይጠብቃል ሐቂቃ። ይሄን ሁሉ የአላህ ፈድል ነው። ትሩፋት የሱ ነው። አላህ ሰበብ አደረገን ነው ሐቂቃ። አላህ ሰበብ አደረገን። ከዛ ዲኑን እንድንኻድም አላህ መረጠን። ምንም የምንጨምረው ነገር የለም። ምንም ያደረግነው ምንም እኔ ያደረኩት ነገር የለም። ሁሉም የአላህ ነው። ሁሉም የአላህ ፈድል ነው። ማሻአላህ። ስለዚህ አሁን ከሶሻል ሚዲያ በፊት ነው ወይ በኋላ ነው ያገባው? አረ ቆይ እንደዚህ ይጠይቃል? አይ አላገባም። ወደ አንዴ ዘው ብለ እኮ አይደለም ትከው። የዚህ ሳምንት የአብዱል ወሃብ የእንግዳችን የአብዱል ወሃብ የመጨረሻ ጥያቄ የሚሆነው ከኛም ከተመልካቾቻችን እጁ ላይ የሚታይ በተደጋጋሚ አዘውተረን እያየ ነው ያለነው እጁ ላይ አንድ ቀለበት አለ። ቀለበት ምን ቀለበት ነው? ኖርማል አግብቼ ኒካህ ምናና ስሪ ሳይሆን እንደው ዝም ብዬ ያደረኩት ቀለበት። ያው በዚህ ጉዳይ ብዙ ማውራት እንትን አይሰጠኝም፣ ግን እርዛ አይደለም ማማቸም ማባረር አይደለም። ያው ደስ ስላለኝ ምናምን ወይ ቦታው እኮ ነው የተጠቀምክበት ቦታው እኮ እዚህ ላይ ወይ ስለማይበቀኝ ይሆናል። እቅድ የለህም እንዴ በዚህ አመት? አይ ቅርብ ጊዜ ምናምን ትዳር ነሲብ ነው አይደል? አላገባም እስከ ان الله رزقني حبها እንዳሉት ኸዲጃ ረሱል رزقت حبها እንዳሉት ሪዝቅ ነው። ሌላውን ሪዝቅ እንደምትፈልገውና አላህ ባለው ጊዜ ይመጣል። አላገባም። እሺ አላህ ባለው ጊዜ ይመጣል። አላህ ላይክ ሰው ፊቴን አይቶ ምናምን ትልቅ ሆኖ ፕላስ አሉ አይደል? ተዳራ ሆነ አንድ ሰው ዝም ብሎ ዘው ብሎ በተለይ አሁን እንትን ስለሆነ ትሬንድ ስለሆነ ዝም ብሎ የሆነ ሰው ተነስቶ ስላገባ ምናምን አይመስለኝም። የሆኑ መብሰሎች አሉ፣ የሆኑ መድረስ ያለብህ ነገሮች አሉ። ፋይናንሻሊ አቅልህም መብሰል አለ። ብሎውን ያው ደርሰናል። ብሎግ የሚባለው ነው ዋነኛው። ብሎግ ደርሰናል። የእድሜ ምናምን መድረስ ምናምን። ግን ከዛ ውጪ ትዳር በጣም ትልቅ እንትን ትፈራለህ እንዴ? አዎ ፈራለሁ። አይፈ ትፈራለህ? ትንሽ ፈራለሁ ማለት ትደነግጣለህ ምናምን አይነት ነገር ፍራቻ መደንገጥ ሳይሆን ብዙ ትዳሮችን አይቻለሁ መሰለኝና ኦኬ ሰዎች መጥተው ያማክሩሃል፣ ሰዎች መጥተው ያወሩሃል ምናምንና እና በጣም ካልኩሌት የሚፈልግ ነገር እንደሆነ አስባለሁ። ዝም ብሎ ዘው ተብሎ የሚገባበት ነገር አይደለም። ለምሳሌ ከቤተሰቦች ጋር እስካሁን 24 አመት እንኖር ያለው ከዚህ በኋላ እንደው አላህ ብሎ 60 አመት ብኖር ረሱላህ ሰለላሁ ዐለይሂ ወሰለም ማበይነ 60 و70 ስላሉ ምናምን ማለት ነውና ኢቭን በቃ 60 አመት ኖርኩ ራሱ ቢባል ኦልሞስት ከኖርኩት በላይ ማለት ነው። ወደ እስካሁን ከመጣሁ በላይ ወደ 30 ምናምን አመት በላይ አብረህ ከትዳር ጋር ትኖራለህ ምናምንና ከኖርኩ በላይ ነው የምትኖረው ትዳርና ያው ማካበሪ ምናምን አይደለም መቅለል አለበት ምናምን እንትን እንደሚባለው ይሄ ማራቅ ምናምን ጥሩ አይደለም። ግን የሆኑ መድረሶች እንዳሉ ይሰሙኛል። ፋይናንሻሊም አቅልህም አቅል ከምንም በላይ አቅል መድረስ ያለባቸው መድረሶች አሉ። መብሰል አለብህ ምናምን። አሁን አላቅም እንዳሁን ልጅ ትንሽ ይቀረናል። የትዳርን የምናውቀው በፊልም ነው፣ በሆኑ ነገሮች ነው የምናውቀው። ያንን አስበን ነው የምንገባው። ኤክስፔክቴሽን በጣም ሃይ ነው። ኤክስፔክቴሽን ደግሞ ይገለናልና የሆኑ መሰራት ያለባቸው ነገሮች እንዳሉ ፊል አደርጋለሁ። አላህ በሸው ጊዜ ያምጣው ነው።
አላህ ኸይሩን እንግዲህ ጀባ ይበለን። እንደዚህ ያደርኩት ነገር የለም አብሽር ይመጣል አብሽር እናንተ ብቻ ተስፋ አድርጉ። የዛሬው የእንደ ሐሳብ ፖድካስት ልዩ እንግዳችን አብዱልዋሃብ አክመል ነበር። እጅግ አድርገን እናመሰግናለን። ከዛሬው ኤፒሶድ በተለይ ደግሞ አሁን እዚህ ቦታ ላይ ካወራናቸው ከተነሱት ሐሳቦች መሀል አካባቢ የተነሱት ሐሳቦች ከአላህ ጋር ያለውን ሐሳቦች ደጋግማችሁ ራሳችሁ ማዳምጡ፣ ስለሌሎች ለጓደኞቻችሁም ለቤተሰቦቻችሁም በደንብ ሼር አድርጉት። ኑ ወደ አላህ የሆነ ፖድካስት ነው ዛሬ የሰራ ነው። በጣም ከአላህ ጋር ያለን አላቃ ያስተካክልልናል ብዬ አስባለሁኝ። አላህ እኛንም በተናገርነው እናንተም በሰማችሁት አላህ ተጠቃሚ አድርገን ስለመጣ አቡ አላህ ያክብርልን። አላህ Subhanahu Wa Ta'ala ያሰብኩን ሁሉ ያሳካልህ። እጅግ አድርገን እናመሰግናለን። በእኛም በቤተሰቦችም ስም ደጋግመን ደግሞ እንደምንገናኝ ተስፋ እናደርጋለን። በርታ ኢንሻአላህ በደንብ እንገናኛለን። አልጀዘሪ ኢንተርናሽናል ኦንላይን የቁርአን ቻናል የፕሮግራም አጋራችን ነበር። ባላችሁበት ቦታ ሆናችሁ ቁርአናችሁን ማስተካከል ትችላላችሁ። ኦንላይን በቀጥታ በቴሌግራም በኢሞ በዋትስአፕ በ0900 715101 ስልክ ቁጥሩን ሴቭ አድርጋችሁ አለም ደግሞ ደውላችሁ የምትመዘገቡበት ስልክ ቁጥር ነው። ብቁ የሆኑ ኡስታዞች ተመድበውላችሁ ቁርአናችሁንም የአረበኛ የቋንቋ ትምህርታችሁንም መማር ማስተካከል ትችላላችሁ ይላል አልጀዘሪ ኢንተርናሽናል ኦንላይን የቂርአት ቻናል። እንደ ሐሳብ ፖድካስታችን የስካውኑ ይመስል ነበር። እስከዚህ ሰዓት ቁጭ ብላችሁ ካያችሁን ትወዱናላችሁ ማለት ነው። በጣም ነው የምንወዳችሁ እኛ ምን ወዳችሁ። ዘውትር እሁድ በ11 ሰዓት ላይ በአፍሪካ ቲቪ በኩል እንዲሁም ደግሞ ጁምዓ ምሽት 3 ሰዓት በድጋሚ በአፍሪካ ቲቪ በኩል የምታገኙት እንደ ሐሳብ ፖድካስታችን የስካውኑ ይመስል ነበር። በሶሻል ሚዲያ ፕላትፎርም በኩል በኤዲ ፕላስ ደግሞ አለን። እሱንም ሰብስክራይብ ማድረግ እንዳይረሳ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።